እሺ ትንቢተ ኢሳይያስ ምዕራፍ 13 ላይ ስንመጣ እንግዲህ ከምዕራፍ 13 ጀምሮ ኢሳይያስ ለአሕዛብ ነገስታት ትንቢት መናገር ይጀምራል። እንደሰማችሁት በባቢሎን ላይ የተነገረ ትንቢት ብሎ ነው የሚጀምረው። እንግዲህ ባቢሎን በወቅቱ ኢሳይያስ ትንቢቱን ሲናገር ባቢሎን ለምትባለዋ ጂኦግራፊካሊ ኤግዚስት ለምታደርግ ምድር ትንቢቱን ቢናገርም ባቢሎን ግን በመጽሐፍ ቅዱስ የምድራዊ ኃይል የትዕቢት የአመጽ ምሳሌ እንደሆነች እናውቃለን። እና ቁጥር 1 ላይ የአሞጽ ልጅ ኢሳይያስ ያየው ስለ ባቢሎን የተነገረ ሸክም ብሎ ይጀምራል። እና በእውነት ይሄ ቃል ገና ሲጀምር ጥናቴን ይሄ ቃል በጣም ልቤን ሳበው። ሸክም የሚለው ቃል ማለት ነው። የአሞጽ ልጅ ኢሳይያስ ያየው ስለ ባቢሎን የተነገረ ሸክም። አያችሁ፣ ትንቢትም ሆነ ራእይ ወይም ከእግዚአብሔር ዘንድ የምንቀበለው የትኛውም ተልኮ ሸክም ነው እንጂ የሆነ ከሌሎች እንደምንበልጥ የምናሳይበት መኩራሪያ አይደለም። ለካ ኢሳይያስ ከእግዚአብሔር ዘንድ በቀጥታ ድምፅን እየተቀበለ ራእይን እየተቀበለ መልእክትን እየተቀበለ ምን ብሎ ነው ግን ለአሕዛብም ቢሆን ያ መልእክት ምን ብሎ ነው ግን ያስቀመጠው? ሸክም ነው አለ። የተቀበልኩት ነገር ሸክም ነው። it's not just a message, it's not just a vision። ሸክም ነው፣ በርደን ነው ብሎ ይቀበላል። ኢሳይያስ ስለ ባቢሎን ይህን ትንቢት በተናገረበት ጊዜ ባቢሎን ገናና ሆና አልተነሳችም። በነገራችን ላይ ግን እግዚአብሔር መንግስታት ገና ሳይነሱ እስከ ውድቀታቸው ድረስ ያለውን ታሪካቸውን የሚያይ አምላክ ስለሆነ ገና ሳይገኑ በፊት ገና ታሪካቸው ገኖ ሳይወጣ በፊት ውድቀታቸውን አስቀድሞ በትንቢት ይናገራል። ከመነሳታቸው በፊት ማለት ነው። ልክ ጌታችን ጴጥሮስን ዶሮ ሳይጮህ 3 ጊዜ ትክደኛለህ አለውና ስትመለስ ግን ወንድሞችን አጽና እንዳለው ማለት ነው። ገና ሳይክድ መካዱንም ደግሞ መመለሱንም የሚያይ የዘላለም አምላክ ስለሆነ ማለት ነው። እግዚአብሔርም እዚህ ቦታ ላይ ለኢሳይያስ በሚሰጠው መልእክት ገና ያልገነነች ገና ያልተነሳችን ባቢሎን ትገናለች፣ ትነሳለች፣ ግን ከዛ በኋላ ደግሞ ትወድቃለች ብሎ ስለ ባቢሎን መልእክትን ሲነግረው እናያለን። እና ይሄ የእግዚአብሔርን ነገርን ሳይሆን በፊት አስቀድሞ የማወቅ ልዩ አትሪቢዩት የሚያሳየንም ነገር እንደሆነ እንመለከታለን። ከቁጥር 2 እስከ 5 ድረስ ያለውን ስንመለከት እግዚአብሔር ለጦርነት ሰራዊትን ከያቅጣጫው ሲጠራ እናያለን። ከምድር ዳርቻ ከተለያየ ቦታ ለጦርነት ሰራዊትን ሲጠራ እናየዋለን። ቁጥር 4 ላይ በተራሮች ላይ የሚሰማውን ጩኸት አድምጡ፣ ይህም ጩኸት በአንድነት የተሰበሰቡ የብዙ ሕዝብ መንግስታት ሁካታ ነው ይላል። የብዙ ሕዝብ መንግስታት ሁካታ ነው። የሰራዊት አምላክ ሰራዊቱን ለጦርነት እያዘጋጀ ነው። እግዚአብሔር ሆይ ከየትኛው ካምፕ ነው የምጠራቸው? እግዚአብሔር ሆይ ከስንተኛ ሰማይ ላይ ነው የምታመጣቸው? እንዴ በሰማየ ሰማያት ያሉ ብቻ ሳይሆኑ የብዙ ሕዝብ መንግስታትና ብዙ ሕዝብ ራሳቸው የኔ ሰራዊት ናቸው። በምፈልግበት ጊዜ የምጠራቸው፣ ለምፈልገው ዓላማ የማሰማራቸው፣ ሐሳቤን የምፈጽምባቸው የኔ ሰራዊት ናቸው። አያችሁ፣ እግዚአብሔር የሆነ ካምፕ ለይቶ የሆነ ቦታ ላይ ሰራዊት የሚያስቀምጥ አምላክ ሳይሆን የሚፈልገውን ዓላማ ለመፈጸም የፈለገውን መንግስት የፈለገውን ሕዝብ መጠቀም የሚችል ሉዓላዊ አምላክ እንደሆነ እዚህ ቦታ ላይ እናያለን። ባቢሎንን ለመጣል ሰራዊት ከየት ነው የምታመጣው እግዚአብሔር ሆይ ስትሉት በአንድነት የተሰበሰቡ የብዙ ሕዝብ መንግስታት ሁካታ ነው። የሰራዊት አምላክ ሰራዊቱን ለጦርነት እያዘጋጀ ነው ይላል። ለጦርነት የሚጠራቸውን ሰራዊት ከፈለገበት ቦታ የፈለገውን ያህል ቁጥር ያላቸውን ሰዎች እንደሚሰበስብና እንደሚጠራ ዓላማውን እንደሚፈጽም እዚህ ቦታ ላይ እናያለን። የሰራዊት አምላክ ሰራዊቱን ለጦርነት ማዘጋጀት ይችላል። ከየት ታመጣለህ አይባልም እግዚአብሔር ማለት ነው። ቁጥር 5 ላይ ከየት እንደሚያመጣቸው ይናገራል። እነሱም በምድር ዳርቻ ከሚገኙ ከሩቅ አገሮች የመጡ ናቸው ይላል። በምድር ዳርቻ ከሚገኙ ከሩቅ አገሮች የመጡ ናቸው። እግዚአብሔር አገሪቱን በሞላ ለማጥፋት የቁጣ መሳሪያ የሆነ ሰራዊቱን አሰልፏል። በምድር ዳርቻ ከሚገኙ ከሩቅ አገሮች የሚፈልገውን ዓላማውን ለማሳካት የቁጣ መሳሪያ እንዲሆኑ አሰልፏቸዋል፣ ጠርቷቸዋል ይላል። this is our God። ሉዓላዊ የሆነ የወደደውን ነገር በወደደው ጊዜ በወደደው መንገድ በወደደው ሰው መፈጸም የሚችል ሉዓላዊ አምላክ ነው አምላካችን። መንግስታት፣ ሀገሮች፣ ህዝቦች ኔሚት ከእግዚአብሔር ሉዓላዊ አገዛዝ ውጪ አይደሉም። ለሚፈልገው ዓላማ በፈለገው ጊዜ መሳሪያ አድርጎ ይጠቀምባቸዋል። ከዛ ከቁጥር 6 እስከ 9 ድረስ ያለውን ሐሳብ ስናይ ሙሉ ሐሳቡ የእግዚአብሔር ቀን ቀርቧል የሚል ነው።
የእግዚአብሔር ቀን ቀርቧል። ይሄ የእግዚአብሔር ቀን ማለት የፍርድ ቀን ማለት ነው። በተደጋጋሚ እንዳየ ነው እዚህ ቦታ ላይ ለባቢሎን አሁናዊ መልእክት ሆኖ ቢያገለግልም ትንቢታዊነቱ ግን የመጨረሻውን የፍርድ ቀንም ያመለክታል። የእግዚአብሔር ቀን ስለሚባለው ቀን ማለት ነው። ስለዚሁም ቀን ያመለክታል ማለት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ላይ ሐዋርያው ጳውሎስ ስለ እግዚአብሔር ቀን ስለዚያች የፍርድ ቀን እንዲህ ብሎ ተናግሯል። የጌታ ቀን the day of the Lord የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና ይላል። የጌታ ቀን ሌባ በሌሊት እንደሚመጣ በድንገት ይመጣል። የፍርድ ቀን አመጣጡ በድንገት ነው። መለከት የሚነፋው በድንገት ነው። መለከት ከተነፋ በኋላ ምንም ነገር ማድረግ አይቻልም ወዳጆች፣ ምንም ነገር ማድረግ አይቻልም። የጌታ ቀን የሚለው አሁን እዛ ቦታ ላይ የእግዚአብሔር ቀን የሚለው the day of the Lord ነው እሱም የሚለው። እዚህም ቦታ ላይ the day of the Lord ሌባ በሌሊት እንደሚመጣ በድንገት ይመጣል ይላል። የእግዚአብሔር ፍርድ የዘገየ ቢመስልም ወገኖች አይቀርም። ያቺ የእግዚአብሔር ቀን የምትባለዋ ቀን ትመጣለች። አመጣጧ እንዴት ነው? እንደ ሌባ ነው። ሌባ የሚመጣበትን ሰዓት ባለቤት ቢያውቅ ኖሮ አለ እኮ ጌታ ኢየሱስ ክርስቶስ አይደለ? ቤቱን ነቅቶ በጠበቀ ባላዘረፈም ነበር ይላል። ጌታ የሚመጣበት ቀን ያቺ የጌታ ቀን የተባለችው ቀን ብትታወቅ ኖሮ ሰው ነቅቶ በጠበቀ ነበረ። ያቺን ቀን በንስሐ ተዘጋጅቶ በጠበቃት ነበረ። አንፎርቹኔትሊ ግን ያቺ ቀን መቼ እንደምትመጣ አይታወቅም። ልክ ሌባ ምን ቀን በምን ሰዓት እንደሚመጣ እንደማይታወቅ ያቺም ቀን የምትመጣበት ቀን አይታወቅም። ቁጥር 10 ላይ እያንዳንዱ ኮከብና የከዋክብቱ ክምችት ብርሃን መስጠቱን ያቆማል። የንጋት ፀሐይ ገና ከመውጣቷ ትጨልማለች፣ ጨረቃም ብርሃኗን አትሰጥም ይላል። ይሄ እንግዲህ ትንቢታዊና ተምሳሌታዊ ንግግር ነው። የሚናገረው በተምሳሌት ነው። ሊመጣ ያለውን አስፈሪና አስደንጋጭ ክስተት ለመግለጽ የተጠቀመው አነጋገር ነው። ሊትራል አይደለም። ይሄ ነገር ሊትራል አይደለም። ፀሐይ ገና ከመውጣቷ ትጨልማለች፣ ጨረቃ ብርሃኗን አትሰጥም፣ ከዋክብት ክምችት ብርሃን መስጠቱን ያቆማል የሚለው የሚኖረውን ይሄ ግሎባል የሆነ ኬዎስ ለማሳየት የተቀመጠ ቃል ነው ማለት ነው። ጌታ ኢየሱስ ስለ ዘመን ፍጻሜ ሲናገር በዚሁ መንገድ እንደገለጸው ማቴዎስ ወንጌል ምዕራፍ 24 ቁጥር 29 ላይ እናገኛለን። ማቴዎስ 24 29 እንደዚህ ይላል፣ ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ ይላል። ከዋክብትም ከሰማይ ይወድቃሉ። እንግዲህ ሳይንሱም እንደሚያጠናው የከዋክብት ሳይዝ በጣም ትልቅ ነው ወዳጆቼ። ከመሬት በጣም ትልልቅ ናቸው ከዋክብት እና እነዛ ከመሬት ይልቅ የሚገዝፉ ከዋክብት ተሰብስበው ምድር ላይ ይወድቃሉ ሊትራሊ ማለት ሳይሆን ይሄ ቦታ ሊመጣ ያለውን ግሎባል ኬዎስ፣ ሊመጣ ያለውን ነውጥ፣ ሊመጣ ያለውን ቀውስ ለማሳየት የተጠቀሰ ሐሳብ ነው ማለት ነው። ይሄ የሚያሳየን እንግዲህ የኢሳይያስ ትንቢት ለወቅቱም በጊዜው ለነበረውም ጊዜ የሚሆን አፕላይ የሚደረግ ለዘመን ፍጻሜም የሚሆን ሁለት አይነት ጠቀሜታ ያለው ወይንም ሁለት አይነት አፈጻጸም ያለው ትንቢት እንደሆነ ነው። በተደጋጋሚ ትንቢቶችን ስናጠና እንደዚህ አይነት ሁለት ፍጻሜ እንዳላቸው እናስተውላለን። ከዚህ በኋላም በሚኖሩን የትንቢት ጥናት ክፍሎች ማለት ነው። በወቅቱ ለተነገረባቸው ነገስታት ተፈጻሚ ይሆናል። በወቅቱ ለተነገረባቸው ህዝቦችና ሀገራት ተፈጻሚ ይሆናል። ከዛ ደግሞ ዘመን ተሻግሮ መጥቶ ደግሞ ለአዲስ ኪዳን አማኞች ዘመን ተሻግሮ መጥቶ ከዚህ በኋላ ላለውም ዘመን ሲፈጸም የጌታ ምጽአት ሲሆን ላለው ጊዜም ተፈጻሚ የሚሆንበትን መንገድ እናያለን እና ደብል ወይንም ሁለት ፍጻሜ ከሁለትም በላይ ፍጻሜ ሊኖራቸው እንደሚችል ትንቢቶች እያየን እንሄዳለን። ከዚህ በኋላም በሚኖሩን ጊዜዎች ቁጥር 11 ላይ እንደዚህ አለ። እግዚአብሔር እንዲህ ይላል፣ ዓለምን ስለ ክፋቱ ክፉዎችን ስለ ኃጢአታቸው እቀጣለሁ፣ የኩራተኞችን ማናለብኝነት አዋርዳለሁ፣ የትዕቢተኛውንም ጭካኔ አጠፋለሁ ይላል። በአዲስ ትርጉም ነው የማነበው። እንግዲህ በቀድሞ ትርጉም ቅድም ስላነበብኩኝ ማለት ነው። አያችሁ፣ ግሎባል ኬዎስ ይፈጠራል። ዓለም በሙሉ ትታወካለች። ግን በዛም ቀውስ ውስጥ በዛም ሁከት ውስጥ ክፎች የሚቀጡት ስለ ኃጢአታቸው ነው። አያችሁ እግዚአብሔር እንዴት ፍትሃዊ አምላክ እንደሆነ። አሁን ለምሳሌ የሆነ ጎርፍ ቢመጣ ደግ ሰውና ክፉ ሰው እየመረጠ እኮ አይወስድም አይደለ? የእግዚአብሔር ፍርድ ግን ሲመጣ በጌታ ቀን ግን ዓለምን ስለ ክፋቱ ነው መቀጣው። እንደው ራንደምሊ ሁሉን ጥርግርግ አድርጌ አይደለም የማጠፋው።
ለምን? እሱ የምድር ሁሉ ዳኛ፣ በጽድቅ የሚፈርድ ጽድቅና ፍትህ የዙፋኑ መሰረት የሆኑ አምላክ ስለሆነ ዓለምን ስለ ክፋቱ ነው፣ ራንደምሊ አይደለም የምቀጣው፣ ስለ ክፋቱ ነው። ክፎችንም ስለ ኃጢአታቸው ነው ምቀጣቸው። ኩራተኞችን ስለ ማናለብኝነታቸው ነው ማዋረዳቸው። ትዕቢተኛውንም ደግሞ በጭካኔ የማጠፋው ስለ ትዕቢቱ ነው ብሎ እግዚአብሔር ፍትሐዊ አምላክ እንደሆነ ያስቀምጣል። በየትኛውም ሁከት ውስጥ፣ በየትኛውም ነውጥ ውስጥ፣ በየትኛውም ቀውስ ውስጥ እግዚአብሔር ጻድቁን ከኃጢአተኛው ጋር አያጠፋም። አብርሃም ብሎታል፣ ጻድቁን ከኃጢአተኛው ጋር ታጠፋ ዘንድ እንዲህ ያለው ነገር ከአንተ ይራቅ። ያንተ ባህሪ አይደለም፣ ያንተ መገለጫ አይደለም። ከአንተ እንደዚህ አይነት ፍርድ አይወጣም። ስለዚህ ሰዶምና ገሞራን ልታጠፋ ካሰብክና 50 ጻድቃን ካሉ ልትታደጋቸው ይገባል ብሎ በጌታ ፊት እንደማለደ አብርሃም እናስታውሳለን። እግዚአብሔር ጻድቁን ከኃጢአተኛው ጋር የሚያጠፋ አምላክ አይደለም። ጌታ እግዚአብሔር የእርሱ የሆኑትን ያውቃል አይደለ? በቀደም ስናጠና ያየነው ክፍል የእርሱ የሆኑትን ያውቃል። ስለዚህ ምድር ብትነዋወጥ ወዳጆቼ፣ ዛሬ ለኛ ይሄ ምን ማለት ነው ካላችሁኝ፣ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ፣ መንግስታት እርስ በርሳቸው ቢነዋወጡ፣ ዓለም፣ ኢኮኖሚ፣ ፖለቲካ፣ እያንዳንዱ ነገር ቢነዋወጥ ጌታ የሱ የሆኑትን ያውቃል። እንዴት እንዲያድን ያውቃል እግዚአብሔር ይላል መጽሐፍ ቅዱስ። ወዳጆቼ የእርሱ የሆኑትን ያውቃቸዋል ብቻ ሳይሆን እንዴት እንዲያድናቸውም ያውቃል። ልባችሁ አይፍራ፣ ልባችሁ አይናወጥ። ከግራ ከቀኝ በምትሰሙት ዜና ልባችሁ አይናወጥ። ጌታ የእርሱ የሆኑትን ያውቃል፣ እንዴት እንዲያድናቸውም ጭምር ያውቃል። ልቅም አድርጎ ያወጣቸዋል። ጻድቁን ከኃጢአተኛው ጋር የሚያጠፋ አምላክ አይደለም። ክፉዎችን ስለ ክፋታቸው፣ ዓለምን ስለ ክፋቱ፣ ስለ ኃጢአተኝነታቸው፣ ኩራተኞችን ስለ ማናለብኝነታቸው፣ ትዕቢተኞችን ስለ ትዕቢታቸውን የማጠፋቸው እንጂ የኔ ቅጣት ራንደም አይደለም። ጻድቅን ከመከራ ማትረፍ ያውቅበታል እግዚአብሔር። ሃሌሉያ፣ ክብር ለኢየሱስ ይሁን። እግዚአብሔር የትም ቦታ ደግሞ ትዕቢትን ያለ ቅጣት አይተውም። መጽሐፍ ቅዱሳችን የሚያሳየን ነገር ያለ ቅጣት አይተውም። ባቢሎን ቅድም እንዳልኳችሁ ከተማ ብቻ ሳትሆን በእግዚአብሔር ሳይሆን በራሱ የሚታመን ማንነትን፣ ራሱን ከፍ ከፍ የሚያደርግ ትዕቢተኛ ማንነትን የሚወክል መጠሪያ ነው ባቢሎን ማለት። ሲስተምን እንደዛ ብሎ ይጠራል። አሁን የዓለምን ሲስተም እግዚአብሔር ላይ ዲፔንድ የማያደርግ ራሱ ላይ ዲፔንድ የሚያደርግ ራሱን ከፍ ከፍ የሚያደርግ በእግዚአብሔር ሀሳብ ላይ ያንን ሲስተም መጽሐፍ ቅዱስ ባቢሎን ብሎ ይጠራዋል። ስለዚህ ይህንን ያለ ቅጣት አይተውም እግዚአብሔር። ይህንን ሲቀጣ ግን ጻድቁን አብሮ አይቀጣም እግዚአብሔር። ቁጥር 12 ላይ እንደዚህ የሚል ሀሳብ ይናገራል። የቀሩትም ከጥሩ ወርቅ ይልቅ የከበሩ ይሆናሉ፣ ሰውም ከኦፊር ወርቅ ይልቅ የከበረ ይሆናል። ምን ማለቱ ነው? የተረፉት የከበሩ ይሆናሉ ሲል ምን ማለት እንደሆነ ታውቃላችሁ? ውድ ይሆናሉ ማለት በጦርነት ህዝቡ ስለሚያልቅ ብርቅ ይሆናሉ የሚተርፉት ሰዎች። በቃ ሰው ውድ ይሆናል። ሰው በጦርነት ስለሚያልቅ የቀረው ሰው ጥቂት ይሆናል፣ ውድ ይሆናል። ሬር አንድ ነገር አንዱ ውድ የሚሆንበት መንገድ እኮ ሬር ሲሆን ነው አይደለም? ብዙ ሳይገኝ ሲቀር። ብዙ የምታገኙት ነገር ሬር ያልሆነ ነገር ውድ ነው ልትሉት አትችልም። ውድ የሚሆነው ሬር ስለሆነ ነው። ስለዚህ እዚህ ቦታ ላይ ሰው በጦርነት ከማለቁ የተነሳ ውድ ይሆናሉ ይላል። በቃ ውድ ይሆናሉ። ቁጥር 13 ከዛ በኋላ ስለዚህ በሰራዊት ጌታ በእግዚአብሔር መዓት ቁጣው በሚነድበት ቀን ሰማያትን እነቀንቃለሁ፣ ምድርንም ከስፍራዋ አናውጣለሁ ይላል። አያችሁ ወገኖቼ፣ እግዚአብሔር በፍርድ ሲንቀሳቀስ በሰማይም ሆነ በምድር ያሉ ሊቋቋሙት አይችሉም። ሰማይን እነቀንቃለሁ፣ ምድርንም ከስፍራዋ አናውጣለሁ ይላል። ዕብራውያን ምዕራፍ 12 ስለዚሁ ስለ እግዚአብሔር ቀን ሲናገር ቁጥር 26 ላይ እንደዚህ ይላል፣ በዚያን ጊዜ ድምፁ ምድርን አናወጠ፣ አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል ይላል። በጌታ ቀን ምንድን ነው የሚሆነው? ሰማይም ምድርም ነው የሚናወጠው። ምን ማለት ነው? በዚያን ቀን አለቱ ላይ ወይ ክርስቶስ ላይ ማለት ነው ያልተመሰረተ ሁሉ ሰማይ አትይዘውም፣ ምድር አታስመልጠውም። እግዚአብሔር ሰማይንም ምድርንም አነቃንቃለሁኝ አናውጣለሁኝ ነው የሚለው። ልክ እንዴት ነው ፍሬ ከዛፍ ላይ ለማውረድ ዛፍን ይዘው ሰዎች ይነቀንቁታል አይደለ? ምንም ፍሬ እስከማይቀር ድረስ ይነቀንቁታል። ወጥተው መውረድ የማያስፈልጋቸው ፍሬዎች አሉ፣ ጀስት ዛፉ ሲነቀነቅ ብቻ የሚወድቁ ማለት ነው። ክርስቶስ ላይ ያልቆመ ክርስቶስ ላይ ያልተመሰረተ ሰማይ አይዘው ምድር አይዘውም። እግዚአብሔር ሰማይንም ምድርንም ስለሚነቀንቅ
ይወድቃል። መሰረቱን ክርስቶስን ያላደረገ ሁሉ ይወድቃል። በዚያን ቀን አንድ ጊዜ ደግሜ ሰማይንም ምድርንም አናውጣለሁ ይላል እግዚአብሔር። ከዛ ከቁጥር 14 እስከ 16 ድረስ ያለውን ስንመለከት ጦርነት በሰው ላይ የሚያመጣውን ኬዎስ በተለይም ደግሞ በህፃናትና በሴቶች ላይ የሚያስከትለውን ስቃይ ያሳያል። ህፃናቶቻችሁን ይጨፈጭፏቸዋል፣ ሴቶቻችሁን ያስነውሯቸዋል ይላል። ኢዝንት ትሩ? ጦርነት ዛሬ አሁን እንኳን የሚያደርገው ነገር ይሄ አይደለም? የሚያስከትለው ቀውስ ቀላል አይደለም። በተለይም ደግሞ በጣም የሚያሳዝነኝ ሁል ጊዜ ጦርነቱ ለመነሳቱ አብዛኛውን ጊዜ ኦልሞስት 95% ኦፍ ዘ ታይም ሴቶችና ህፃናት አይደሉም ምክንያቶቹ ጦርነቱ ለመነሳቱ። ግን ደግሞ ሞስትሊ ጥቃቱን የሚያስተናግዱት ሞስትሊ ጉዳቱን የሚያስተናግዱት ሴቶችና ህፃናት ናቸው። ወንዶቹ አይጎዱም ማለት አይደለም፣ ግን በወንዶቹ መጎዳት ራሱ የሚጎዱት ሴቶቹ ናቸው። ለምን? ባል አልባ ይሆናሉ። ለምን? አባት አልባ ልጆችን ለማሳደግ ይገደዳሉ። ለምን? የልጆቻቸውን ስቃይ ቁጭ ብለው ያሉ። ለምን? እዚሁ መጽሐፍ ቅዱስ ላይ እንደሚያሳየን ለመደፈር እና ለተለያየ ጉዳት ተላልፈው ይሰጣሉ። እና ጦርነት የሚያመጣውን ቀውስ መጽሐፍ ቅዱሳችን ራሱ ዲናይ አያደርገውም፣ ይናገረዋል። ቁጥር 17 ላይ ከዛ በኋላ እግዚአብሔር እንዲህ ይላል ሜዶናውያንን በባቢሎናውያን ላይ አስነሳለሁኝ፣ እነርሱ ለብር ደንታ የላቸውም፣ በወርቅም አይደለሉም ይላል። ሜዶንን በባቢሎን ላይ ተመልከቱ። ሁለቱም እኮ የእግዚአብሔር ህዝቦች አይደሉም። ሁለቱም የኪዳን ህዝቦች አይደሉም። ሁለቱም እግዚአብሔርን የሚያመልኩ እግዚአብሔርን የሚያውቁ እግዚአብሔር ለመኖሩም አምላክ ለመሆኑም እውቅና የሚሰጡ አይደሉም። ግን እኛ እውቅና አልሰጠነውም ማለት እግዚአብሔር በሉዓላዊ ማንነቱ እኛ ላይ አይሰለጥንም ማለት አይደለም። እግዚአብሔር አይሰለጥንብኝም፣ እግዚአብሔር አይጠቀምብኝም ማለት አይቻልም። ቂሮስን ካስታወሳችሁት ወደፊት እናየዋለን። ባሪያዬን ይለዋል እኮ እግዚአብሔር፣ ባሪያዬን። እግዚአብሔር ሊጠቀምበት ወዶ አትጠቀምብኝም ማለት የሚችል ምንም አይነት ፍጥረት የለም። ምክንያቱም አፍተሮል የፍጥረት ሁሉ ባለቤት ስለሆነ የፍጥረት ሁሉ መገኛ ስለሆነ እግዚአብሔር የማያዘው እግዚአብሔር የማይገዛው ፍጥረት የለም። ባቢሎንን በማን እመታለሁ አለ? በሜዶን እመታለሁ አለ። ሜዶናውያንን በባቢሎናውያን ላይ አስነሳለሁ። በሁሉ ላይ እኔ ሉዓላዊ አምላክ ነኝ። ባቢሎንን ለመቅጣት ሜዶንን እጠቀማለሁ ብሎ የሚናገር አምላክ ነው። ይሄ ደግሞ በጣም የሚገርማችሁ ነገር በታሪክ የተፈጸመና የታሪክ መዛግብት ጽፈው ያስቀመጡት ክስተት ነው። እግዚአብሔር እንደተናገረው ባቢሎንን በሜዶን ቀጥቶ አሳይቷል። እዛ ከቁጥር 19 እስከ 22 ድረስ የባቢሎንን ታላቅ አወዳደቅ ደግሞ ይናገራል። ቅድም እንዳልኳችሁ እግዚአብሔር ትዕቢትን ሳይቀጣ አያልፍም። ባቢሎን ደግሞ የምትታወቀው በትዕቢት ነው። ባቢሎን የትዕቢት ምሳሌ ናት። ባቢሎን ከእግዚአብሔር ይልቅ ራስ ላይ የመደገፍ ምሳሌ ናት። ባቢሎን በእግዚአብሔር ላይ ራስን ከፍ ከፍ የማድረግ ምሳሌ ናት። ስለዚህ የባቢሎንን ታላቅ አወዳደቅ ይናገራል። 19 ላይ የመንግስታት እንቁ የከለዳውያን ትምክህት የሆነችውን ባቢሎንን እግዚአብሔር እንደ ሰዶምና እንደ ገሞራ ይገለብጣታል። ወገኖቼ ባቢሎን የምትባለዋን ከተማ ብቻ ሳይሆን በአንድ ወቅት ትምክህት የነበረ፣ በአንድ ወቅት መደገፊያ የነበረ፣ በአንድ ወቅት መኩራሪያ የነበረ፣ መጓደጃ የነበረ ነገር እንዳልነበር ሆኖ አንድ ቀን ይደመሰሳል። ነበሩ ትምክህት የነበሩ ነበሩ ጌጥ የነበሩ ምንድነው የሚላት? የመንግስታት እንቁ የከለዳውያን ትምክህት የሆነችውን ባቢሎን እግዚአብሔር እንደ ሰዶምና እንደ ገሞራ ያደርጋታል። ምን ማለት ነው? ይደመስሳታል፣ እንዳልነበረች ያደርጋታል። ሰዶምና ገሞራ እኮ ቅሬታ እንኳን አልቀረላቸውም፣ ትሩፋን አልነበሯቸውም፣ እንዳልነበሩ ነው የሆኑት። ነበሩ እንደዚህ ቦታ ላይ እስኪባል ድረስ ማለት ነው። እግዚአብሔር እንደዚህ ያደርጋል። ዛሬ ትምክህት የሆኑትን ዛሬ ኃያል የሚባሉትን እንዳልነበሩ ማድረግ የሚችል አምላክ ነው። እንዳልነበሩ ሆነው ይደመሰሳሉ። ባቢሎን በራእይ መጽሐፍ ላይም እግዚአብሔርን የሚቃወም የዓለም ሲስተም ሆኖ እንደተጠቀሰ ታስታውሳላችሁ። ራእይ ዮሐንስ ምዕራፍ 18 ከቁጥር 1 እስከ 2 ድረስ። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች፣ በብርቱም ድምፅ ታላቂቱ ባቢሎን ወደቀች ወደቀች፣ የአጋንንትም ማደሪያ ሆነች፣ የርኩሳንም መናፍስት ሁሉ መጠጊያ፣ የርኩሳንና የተጠሉ ወፎች ሁሉ መጠጊያ ሆነች ሲል ሰማው ዮሐንስ። በእግዚአብሔር ላይ የሚያምፅ የትኛውም ሲስተም መውደቁ አይቀርም። ታላቅም ቢሆን የከበረም ቢሆን የሚያስመካም ቢሆን መውደቁ አይቀርም። ስለዚህ ከዚህ ምዕራፍ ላይ ምን እንማር ካልን፣ አንደኛ
ቅድም እንዳልኩት ባቢሎን ከተማ ብቻ ሳይሆን ከእግዚአብሔር ይልቅ በራሱ የሚታመንና ራሱን ከፍ ከፍ የሚያደርግ ትዕቢተኛ ልብ የዛ መገለጫ ስለሆነ እንዳይፈረድብን ዕለት ዕለት ልባችንን እንመርምር። ባቢሎናዊነት እንዳይገኝብን፣ ራሳችንን በእግዚአብሔር ላይ ከፍ ከፍ ስናደርግ እንዳንገኝ፣ ራሳችንን ከእግዚአብሔር ይልቅ በሌላ ነገር ስናስመካና ስናስደግፍ እንዳንገኝ፣ ራሳችንን በትዕቢት ተጠምደን እንዳናገኝ ልባችንን ዕለት ዕለት እንመርምር። ምክንያቱም እግዚአብሔር ትዕቢትን ሳይቀጣ አያልፍም። ትዕቢተኛን ራሱ እግዚአብሔር ነው የሚቃወመው ብያችኋለሁ። ትዕቢተኛ ላይ ሰይጣን ራሱ ጊዜውን አያባክንም፣ ኢነርጂውን ማባከን አይፈልግም። እግዚአብሔር አለለት ብሎ ነው የሚተዋሉ። በቃ ራሱ እግዚአብሔር ስለሚቋቋመው ትዕቢተኛን ሰይጣን እንኳን አይዋጋውም። እግዚአብሔር ይቃወማል የሚለው ትዕቢተኞችን ፊት ለፊታቸው እየወጣ ይቆማል። እግዚአብሔር ከፊቱ ቆሙበት ማለፍ የሚችል ማን ነው? ማንም የለም። ሁለተኛ ምን እንማር ከዚህ መጽሐፍ ከዚህ ምዕራፍ? መንግስታት ይነሳሉ፣ መንግስታት ይወድቃሉ። ከእግዚአብሔር ውጭ ቋሚ መታመኛ ጽኑ መደገፊያ ስለሌለ ከየትኛውም ሲስተም ላይ አይናችንን ልናነሳ ይገባል። ከየትኛውም ሲስተም አይናችንን እናንሳ። የሚያስመካ እግዚአብሔር ብቻ ነው። ጸንቶ የሚኖር እግዚአብሔር ብቻ ነው። የተደገፉበትን ተሰብሮ የማይወጋ ሸንበቆ ያልሆነ እግዚአብሔር ብቻ ነው። ሌላ ምን እንማር? ሶስተኛ እግዚአብሔር ሰማይና ምድርን ሲያናውጥ ጸንተው የሚቆሙ አለቱ ላይ የተመሰረቱ ብቻ ናቸው። ሚኒንግ ክርስቶስ ላይ የተመሰረቱ ብቻ ናቸው። ሌትስ ሜክ ሹር ሁል ጊዜ መሰረታችን ክርስቶስ እንደሆነ፣ ሁል ጊዜ ክርስቶስ ላይ መቆማችንን፣ ሁል ጊዜ ከሱ ጋር መጣበቃችንን፣ ሁል ጊዜ ከሱ ጋር ኮኔክትድ መሆናችንን። ከዚህ በፊት ነግሬያቸዋለሁ። እኔ የሐዋሳ ልጅ ስለሆንኩኝ የመሬት መንቀጥቀጥ የሚባለውን ነገር ኤክስፒሪየንስ አድርጌ ያውቃለሁኝ። እኔ እዚህ ያለሁኝ ድሮ አልፎ አልፎ መሬት ይንቀጠቀጥ ነበረ እና በጣም ቴራብል ነው። በጣም እንዴት የሚያስጠላ ስሜት እንደሆነ የሚሰጠው ልነግራችሁ አልችልም። ማለት የሆነ ነገር ሲናወጥ እኮ ሌላ ነገር ይዛችሁ ለመቆም ትሞክራላችሁ። መሬት ሲንቀጠቀጥ ማለት ወዳጆቼ ሄልፕለስ ነው የምትሆኑት። ምኑ ይያዛል? የምትይዙት ነገር እሱም ራሱ እየተናወጠ ነው፣ እሱም ራሱ እየተንቀጠቀጠ ነው። እንዴት ፍረስትሬት እንደምታደርጉ ልነግራችሁ አልችልም። ኤክስፒሪየንስ ያደረጋችሁት ታውቃላችሁ። ዛፉን ብትይዙት ዛፉም እየተነቃነቀ ነው። ምንም ነገር የምትይዙት የምትጨብጡት ነገር ለካ ሁሉም ነገር የቆመው እዛችሁ የምትንቀጠቀጠው የምትናወጠው መሬት ላይ ነው። ምንም ሊያተርፋችሁ ሊያድናችሁ የሚችል ነገር የለም። እና እንደውም በቃ በተቻለ መጠን ምንም ነገር አትያዙ፣ ምንም ነገር አትንኩ፣ ሮጣችሁ ባዶ ሜዳ ላይ ውጡ ነው የሚባለው። የሆነ ነገር ወድቆ ሊመታችሁ እናንተ ያስደግፈኛል ያስመልጠኛል ያላችሁት ነገር ጭራሽ ለህይወታችሁ ስጋት ሊሆን ይችላል። ወድቆ ሊመታችሁና ሊገላችሁ ስለሚችል ልትደገፉት ሳይሆን ልትሸሹት ነው የሚገባው። ልታመልጡ ካጠገቡ ልትጠፉ ነው የሚገባው። ባዶ ሜዳ ላይ ሄዳችሁ ቁሙ ይባላል እንደውም ጭራሽ። እና ልክ መሬት መንቀጥቀጥ ሲጀምር አንድ ሰሞን በተከታታይ መሬት ይንቀጠቀጥ ነበር እና አናውንስ ተደርጎ ስለነበረ ልክ መሬት መንቀጥቀጥ ሲጀምር ሮጠን ወደ ሜዳ ነበር የምንወጣው። ምንም ነገር ለመያዝ አንሞክርም። ምክንያቱም እደገፈዋለሁ ብትሉ ወድቆባችሁ ይገላችኋል። እግዚአብሔር ሰማይንና ምድርን ሲያናውጥ መትረፍ የሚችለው አለቱ ላይ የተመሰረተ ክርስቶስ ላይ የተመሰረተ ብቻ ነው። ምድር ራሷ ላይ ያሉትን ነገሮች ልታስጥላቸው አትችልም። ምድር ማለት ታውቃላችሁ ሲስተም ማለት ነው። ምድር ማለት በምድር ላይ ያለ የትኛውም ያስደግፈናል፣ ያስመካናል፣ ያስጠጋናል፣ ያስመልጠናል የምንለው ነገር ማለት ነው ምድር ስላችሁ። ሰማይ ስላችሁ ደግሞ በሰማይም ያለ ኤኒቲንግ በሰማይ ያለ መላእክት ሊሆኑ ይችላሉ፣ ቅዱሳን ሊሆኑ ይችላሉ፣ ሰማዕታት ሊሆኑ ይችላሉ። ያስመልጠኛል፣ ያስመካኛል፣ በፍርድ ቀን ከእግዚአብሔር ቁጣ ያድነኛል ብለን የያዝነው በሰማይም ያለ የትኛውም ነገር እግዚአብሔር በዚያን ዕለት ሰማይንና ምድርን ሲያነቃንቅ ሁሉም ያላቸውን ነገር በሙሉ ያራግፋሉ። ማንም የሚያስጥል የለም፣ ማንም የሚያስመልጥ የለም፣ ማንም የሚያስመካ የሚያስጠጋ የለም ከክርስቶስ በቀር። ስለዚህ አለቱን ጠብቅ አድርገን እንያዝ። እዚህ አለት ላይ ያልተመሰረታችሁ አጋጣሚ ስክሮል አድርጋችሁ የገባችሁ እግዚአብሔር ሰማይና ምድርን ሲያናውጥ የሚያስጥል እውነተኛ መልህቅ እውነተኛ መሰረት አለት የሆነ ኢየሱስ ክርስቶስ ብቻ ነው። መሰረታችሁን አለቱ ላይ እንድታደርጉ አበረታታችኋለሁኝ። መጨረሻ ላይ ኮሚኒኬት ልታደርጉን ትችላላችሁ። አሁንም እንኳን ኢንቦክስ ልታደርጉን ትችላላችሁ። ሀያት ጋር ኢንቦክስ ማድረግ ትችላላችሁ። እዚህ ጋር የምታያቸውና አቤኑ ጋር ገስት ላይ ያሉት ሰዎች ጋር ኢንቦክስ ማድረግ ትችላላችሁ። ወዳጆቼ
የሚያስጥል የለም፣ የሚያስመልጥ የለም። ሁሉም ለራሱ እንኳን ማምለጥ አይችልም። አንድ ቦታ ላይ መጽሐፍ ቅዱስ እንደዚህ ይላል፣ ተራሮች ባህርን ሸሽጊን ሲሏት ባህር ራሷም ደግሞ መሸሸጊያ እየፈለገች ነበር። ሸሽጉን ይላሉ። ሰማይና ምድር ራሳቸው ከእግዚአብሔር ቁጣ ፊት ሸሽጉን ይላሉ። ከእግዚአብሔር ቁጣ ፊት መሸሸግ የሚችል ክርስቶስ ብቻ ነው። ይህንን ከዚህ ምዕራፍ ላይ በጣም እንድንማር ፈልጋለሁ። አራተኛ፣ ከእግዚአብሔር ውጭ ትምክህት አድርገን የያዝነው ነገር ሁሉ ነገ ነበር መሆኑ አይቀርም። ነበር መሆኑ አይቀርም። ስለዚህ በእግዚአብሔር ብቻ እንመካ። ወዳጆቼ፣ ትላንትና በጣም የሚያስመኩ ዛሬ ግን ነበር የሆኑ ብዙ ሰዎች አሉ፣ ብዙ ነገሮች አሉ። ስለዚህ እያንዳንዱ ነገር በነገራችን ላይ አሁን ያለነው ሰዎች በሙሉ ከ100 ዓመት በኋላ እንደማንኖር ታውቃላችሁ። ነበሩ እንሆናለን። ነበሩ ከ100 ዓመት በኋላ ነበሩ ነው የምንሆነው። ዛሬ የምንመካም የምናስመካም የምንታመንም የምናስተማምንም ነበሩ የምንሆንበት ቀን ይመጣል። 100 ዓመትም አይፈጅ። ነበር የማይባል እኔ ነኝ ማለት የሚችል እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው እኔ ነኝ ማለት የሚችል። አይ አም ማለት የሚችል እግዚአብሔር ብቻ ነው። አይ አም ማለት የሚችል ነበረ የማይባል። ሙሴን ማን ነው የላከኝ ልበላቸው ሲለው ነበር የማይባል ላከኝ በላቸው፣ ያለና የሚኖር ላከኝ በላቸው። ሃሌሉያ! ነበር የማይባል ላከኝ። ዛሬ ታምናችሁት ነገ የማታጡት፣ ዛሬ ታምናችሁት ነገ የማታፍሩበት፣ የማያልፍ የማይሞት የማያረጅ የማይደክም ብርቱ ነበር የማይባል ሕያው ነበር የማይባል እሱ ላከኝ በላቸው አለው። ያለና የሚኖር እውነተኛ መደገፊያ እውነተኛ መታመኛ እሱ ብቻ ነው። ነበር በሚሆን ነገር አትመኩ። በቃ ለራሳችሁ ንገሩት። ዛሬ እችን ጻፏት፣ ከጻፋችሁ እችን ጻፏት። ነበር በሚሆን ነገር አልመካም። ያለና የሚኖር እሱ ብቻ ነው መመኪያ ብላችሁ ለራሳችሁ ጻፉ። ወደ ምዕራፍ 14 አልፋለሁ። ምዕራፍ 14 የትዕቢተኛን ውድቀት ነው። ምዕራፍ 14ም የሚያሳየን ከቁጥር 1 እስከ 3 ግን እግዚአብሔር ለያዕቆብ ይራራለታል ይላል። ያዕቆብን እንደገና ይመርጠዋል። እግዚአብሔር ለያዕቆብ ይራራለታል፣ ይታደገዋል ይላል። አያችሁ፣ እግዚአብሔር ባቢሎንን የሚቀጣበት ዋነኛው ምክንያት ለያዕቆብ ለሕዝቡ ስለራራ ነው። የእግዚአብሔር ርኅራሄ ጠላቶቻችንን በመቅጣት ይገለጣል። አይገርማችሁ? አይገርማችሁ? እግዚአብሔር የሚቀጣው ጠላቶቻችንን ለእኛ ስለራራ ጭምር ነው። እና ለኪዳኑ ሕዝብ እረፍት ለመስጠት ጠላቶቻቸውን እንደሚበቀል ይናገራል። ለያዕቆብ ይራራለታል። ያዕቆብን እንደገና ይመርጠዋል፣ ያሳርፈዋል። ምን አድርጎ? ጠላቶቹን ቀጥቶ። ወይኗዬ ተባረክዬ፣ ትሄደሽብኝ ነው ሰሞኑን የጠፋሽው። ነበር በሚባል ነገር አልመካም ብላ ጽፋለች። እሰይ ሮዝዬ ተባረኩ። ነበር በሚባል ነገር አንመካም። እና እግዚአብሔር ሕዝቡን ለማሳረፍ እንደሆነ ጠላቶቻቸውን የሚቀጣው ይናገራል። አያችሁ፣ እግዚአብሔር የሚያደርገውን ነገር ሁሉ በፐርፐዝ ነው የሚያደርገው ብያችኋለሁ። ራንደምሊ የሚያደርገው ነገር የለም። እግዚአብሔር እንደኛ በስሜት ተነሳስቶ የሚያደርገው ነገር የለም። እኛ አሁን አንዳንድ ጊዜ በቃ እንደው ክልብሽ ብሎብን ብልጭ ብሎብን የምናደርጋቸው ነገሮች እኮ አሉ፣ ምንም ዓላማ የሌላቸው ማለት ነው። ምንም ዓላማ። ከዚህ ቀደም ነግሬያቸዋለሁ። ሰዎች መንገድ ላይ ለጸብ ሲጋበዙ እንደው ዓላማውን ቢያስቡት መጨረሻውን ቢያስቡት እኮ ጸቡ ይበርዳል ብዬ አስባለሁ። እኔ በምንም ተአምር እንደዚህ ፊዚካል ጸብ እንደዚህ ድብድብም ትግልም ምናምን ዋቴቨር ምንም በሉት ከህፃንነቴም ጀምሮ ነው የማልወደው። አሁን በጌታ ስለሆንኩ ምናምን ሳይሆን ከህፃንነቴ ጀምሮ ነው የማልወደው። ምንድን ነው የመጨረሻ ሪዛልቱ ብዬ እጠይቃለሁ። ምንድን ነው የመጨረሻ ሪዛልቱ? ሪዛልቱን ቁጭ ብላችሁ ብታስቡት እኮ ሁለት ሰዎች አሁን በቃ እገለዋለሁ እያሉ ሲፎክሩ ማለት ቢጎዳም ሆስፒታል ነው የሚያድረው፣ ቢጎዳም እስር ቤት ነው የሚያድረው። ቤት ማደር አይሻልም? ከሆስፒታልም ከእስር ቤትም ቤት ማደር ይሻላል እኮ። ዓላማ የሌለው ስለሆነ ማለት ነው። እኛ የምናደርገው ነገር፣ እኛ የምንቆጣው ቁጣ ዓላማ የለው። በቃ ጀስት ስሜታችንን ለማብረድ ነው። በሁለቱም ጊዜ እኮ ትጎዳለህ። ወይ ሆስፒታል ወይ እስር ቤት ነው የምታድረው። በሁለቱም ጊዜ ትጎዳለህ። ዓላማ የለውም ቁጣ ብትሏቸው ሰዎች አይሰሟቸውም። እግዚአብሔር ግን ዓላማ የሌለው ቁጣ አይደለም የሚቆጣ፣ ዓላማ የሌለው ቅጣት አይደለም የሚቀጣው። ባቢሎንን የምቀጣው ሕዝቤን ለማሳረፍ ነው፣ ለያዕቆብ ስለራራሁኝ ነው የሚል አምላክ ነው። ልጆቹን እንኳን ሲቀጣ እግዚአብሔር በዓላማ ነው የሚቀጣው። ጠላቶቻችንን ሲቀጣ በዓላማ ነው የሚቀጣው። እግዚአብሔር የሚያደርገውን ነገር ሁሉ በዓላማ የሚያደርግ አምላክ ስለሆነ እኔና እናንተን እንኳን ሲፈጥረን በዓላማ ነው የፈጠረን። ዳግመኛ ሲወልደን ራሱ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ዳግመኛ ወለደን ተብሎ ተጽፎልናል።
ፀሐይና ጨረቃን ሲፈጥራቸው በዓላማ ነው። ዘፍጥረት 1 ላይ ሄዳችሁ አንብቡ። እግዚአብሔር ሁሉም በዓላማ የሚያደርግ አምላክ ነው። ቁጥር 4 እስከ 8 ድረስ በባቢሎን ንጉስ ላይ የተደረገ ስላቅን እናገኛለን። ጨቋኙ እንዴት አበቃለት? እንደዚህ እኮ ነው የሚለው። ጨቋኙ እንዴት አበቃለት? አስገባሪነቱስ እንዴት አከተመ? የሚያከተም አይመስልም ነበር እኮ፣ የሚያበቃለት አይመስልም ነበር እኮ። እንደው ለዘላለም ጸንቶ የሚኖር ነበር እኮ የሚመስለው። ጨቋኙ እንዴት አበቃለት? አስገባሪነቱስ እንዴት አከተመ? ወዳጆቼ ዛሬም ላይ ጭቆና ማብቂያ የሌለው ነገር ይመስላል። ለጊዜው ስታዩት ማለት ነው። ጨቋኛችሁንም ስታዩት ከቶ የሚወድቅ አይመስልም። ጸንቶ ለዘላለም የሚኖር ይመስላል። እግዚአብሔር ሲነሳ ግን በፊቱ ጸንቶ መቆም የሚችል የክፋት ኃይል የለም። ይልቁንም መሳለቂያ ነው የሚሆነው። ጨቋኙ እንዴት አበቃለት? አስገባሪነቱስ እንዴት አከተመ? እንዴት አከተመ? እዛ ቁጥር 8 ላይ እንደዚህ ይለዋል። ጥድና የሊባኖስ ዝግባ አንተ ከተዋረድክ ጀምሮ ማንም ይቆርጠን ዘንድ አልወጣብንም ብለው በአንተ ደስ አላቸው። በአንተ ምን መዋረድ ደስ አላቸው ይላል። ክፉ ገዢ በሆነበት ዓለም ላይ ስጋ ለባሽ ብቻ ሳይሆን ፍጥረት ሁሉ ለካ በምጥ ነፃነቱን በመናፈቅ ነው የሚኖረው አይደለ? ሮሜ ላይ እንደዛ ይለናል እኮ ፍጥረት ሁሉ በተስፋ ስላስገዛው በምጥ እንዳለ ይነግረናል ሐዋርያው ጳውሎስ። አሁን በዚህ ክፉ በሚገዛበት ጨለማው ሲስተሙን በያዘበት ዓለም እኛ ብቻ አይደለንም የምንጨነቀው። ፍጥረት ራሱ በምጥ ነው ያለው በተስፋ ስላስገዛው። አንድ ቀን እዋጃለሁኝ ብሎ በተስፋ ስላስገዛው በምጥ ያንን ቀን እየናፈቀ የእግዚአብሔር ልጆች መገለጥ እየተጠባበቀ በምጥ ነው ያለው ፍጥረት ይለናል። አንተ ስትዋረድ ይለዋል ጥድና የሊባኖስ ዝግባ ራሱ ደስ ይላቸዋል። ምን ብለው? አንተ ከተዋረድክ ጀምሮ ማንም ይቆርጠን ዘንድ አልወጣብንም ብለው። ከዛ ከ9 እስከ 11 ድረስ ሲኦልና ሙታን ይሳለቁብሃል ይለዋል። ትዕቢተኛውን የባቢሎንን ንጉስ ማለት ነው። ሲኦልና ሙታን ይሳለቁብሃል። ቁጥር 10 ላይ እንዲህም ይሉታል ይላል፣ አንተ ደግሞ እንደኛ ደካማ ሆንክ፣ ከእኛም እንደ አንዱ ሆንክ ይሉታል ይላል። ማትሞት ነበር እኮ የምትመስለው። ማትደክም ነበር እኮ የምትመስለው። ማያበቃልህ ነበር እኮ የምትመስለው። እንደኛው ለካ አንተም የምትደክም ነህ፣ እንደኛው የምትሞት ነህ ብለው ይሳለቁብሃል ይለዋል። አያችሁ፣ የክፉዎች ግርማ ለጊዜው ለዘለዓለም ባለ ግርማ ሆኖ የሚኖር የኔና የናንተ አምላክ ብቻ ነው። አንተ ደግሞ እንደዚህ ነህ፣ እንደኛው ነህ ይሉታል ይላል። እዛ ከቁጥር 12 እስከ 15 ድረስ እንደዚህ የሚል ቃል እናገኛለን። ኢሳይያስ 14 በጣም ስፔሻል ምዕራፍ ነው። በነገራችን ላይ ጥልቅ የሆነ መረዳት በሁሉም መንፈሳዊ ነገሮች ዙሪያ ለምትፈልጉ ሰዎች ስፔሻል ምዕራፍ ነው። ኢሳይያስ 14 እና ሕዝቅኤል 28 ነው። በተለይም ደግሞ ስለ ዲመኖሎጂን የሚያጠኑ ሰዎች፣ ስለ ዲመን፣ ስለ ሰይጣን፣ ስለ አወዳደቁ የሚያጠኑ ሰዎች በጣም ቤዝ የሚያደርጉት እነዚህ ሁለት ምዕራፎች ላይ ነው እና ከቁጥር 12 እስከ 15 ድረስ እንደዚህ ይላል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አንተ ቀድሞ መንግስታትን ያዋረድክ እንዴት ወደ ምድር ተጣልክ? በልብህም እንዲህ አልክ፣ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ። በተራራው መሰብሰቢያ በተቀደሰውም ተራራ ከፍታ ላይ በዙፋኔ እቀመጣለሁ፣ ከደመናዎችም ከፍታ በላይ አርጋለሁ፣ ራሴንም እንደ ልዑል አደርጋለሁ። ነገር ግን ወደ ሲኦል ወደ ጥልቁም ጉድጓድ ወርደሃል። አያችሁ፣ እንዴት ከሰማይ ወደቅ ይለዋል። እንዴት ከሰማይ ወደቅ? ከሰማይ የወደቀ ማንን ታውቃላችሁ? ጌታ ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 10 ቁጥር 18 ላይ እንደዚህ ብሎ ተናግሯል። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። ኢሳይያስ ይሄንን ነው የሚናገረው። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አንተ ቀድሞ መንግስታትን ያዋረድክ እንዴት ወደ ምድር ተጣልክ? ጌታ ደግሞ እንዲህ አለ፣ እንደ መብረቅ። መብረቅ በድንገት አይደለም የሚጣለው። መብረቅ እኮ የሆነ ኤክስፕሌን ምናምን አድርጎ አይደለም የሚመጣው። በድንገት መብረቅ እንደሚወድቅ አንተ በድንገት እንደ መብረቅ ነው የወደቀው አለ ጌታ ኢየሱስ ክርስቶስ። ይሄ የንጋት ልጅ አጥቢያ ኮከብ ሆይ የሚለውን የዕብራይስጡ ትርጉም በቀጥታ አንዳንድ ትርጉሞች ላይ ሉሲፈር የሚል ቃል ነው የሚይዘው። ሉሲፈር እንዴት ከሰማይ ወደቅ? አንተ ቀድሞ መንግስታትን ያዋረድክ እንዴት ወደ ምድር ተጣልክ?
እንደ መብረቅ ከሰማይ ሲወድቅ አየሁት አለ ኢሳይያስ። እዚህ ቦታ ላይ ከባቢሎን ንጉስ ጀርባ የሚሰራውን መንፈስ የሉሲፈርን አወዳደቅ ሲናገር እናያለን። አያችሁ፣ ትንቢት አሁናዊም ነው ደግሞ ወደፊትም የሚያይ ነው ያልኳችሁ ለዚህ ነው። በወቅቱ የባቢሎን ንጉስ እንደሚወድቅ የተገለጠ ነገር ነው። ስለ ባቢሎን ንጉስ ውድቀትም ነው የሚናገረው። ግን ደግሞ ከባቢሎን ንጉስ ጀርባ የሚሰራ ደግሞ አለቃ መንፈስ አለ። ያ መንፈስ እንዴት ከሰማይ እንደተጣለ፣ ያ መንፈስ ከመጣሉ በፊት ለምን እንደተጣለ፣ ምን እንደነበረ ያስጣለው ምክንያት፣ ምን አይነት ኢንቴንሽን እንደነበረው፣ ምን አይነት ዓላማ እንደነበረው ያ መንፈስ ይናገራል። ዓላማው ምን ነበረ? በልዑል እመሰላለሁ ይላል የቀድሞ ትርጉም። አዲሱ ትርጉም ደግሞ ምን ይላል? ራሴን እንደ ልዑል አደርጋለሁ የሚል ዓላማ ነበረው። ይሄ ማን ዓላማ ነው? ራሴን እንደ ልዑል አደርጋለሁ፣ በልዑል እመሰላለሁ፣ ወደ ሰማይ አረጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ በተራራው መሰብሰቢያ በተቀደሰው ተራራ ከፍታ ላይ በዙፋኔ እቀመጣለሁ፣ ከደመናዎች ከፍታ በላይ አደርጋለሁ፣ ራሴንም እንደ ልዑል አደርጋለሁ። ተናግሮ ሳይጨርስ ነገር ግን ወደ ሲኦል ወረድክ፣ ወደ ጥልቁም ጉድጓድ ወርደሃል ይላል። ወደ ጥልቁም ጉድጓድ ወርደሃል። ቁጥር 13 ላይ አንተ በልብህ የሚለው ቃል ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ አልክ ይለዋል። የትዕቢት የመጨረሻው ጥግ ይሄ ነው። እግዚአብሔር ለምን ትዕቢትን እንደሚጸየፍ አያችሁ? ትዕቢት አድጎ 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 እዚህ ጋር እንደሚደርስ ስለሚያውቅ ነው። ትዕቢት እኛ ቀላል ነገር ይመስለናል። እንደው ምንድነው መጽሐፍ ቅዱስ እንደዚህ ስለ ትዕቢት በጣም አክርሮ የሚናገረው? እግዚአብሔርስ እንደው ርኩሰት እያለ ጣዖት አምልኮ እያለ በጣም ብዙ አይነት አጸያፊ ኃጢአት እያለ ትዕቢትን እንደዚህ አጥብቆ የሚጠላው ለምንድን ነው ካላችሁ፣ አያችሁ እኛ የምናውቃት ትንሿን ነው፣ ሕፃኗን ነው እኛ የምናውቃት። እግዚአብሔር ደግሞ አድጋ 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 የምትደርስበትን ቦታ ያውቀዋል። ትዕቢት አድጋ 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 የምትደርሰው እዚህ ጋር ነው። በልዑል እመሰላለሁ፣ ራሴን እንደ ልዑል አደርጋለሁ፣ ዙፋኔን ከእግዚአብሔር ዙፋን በላይ ከፍ ከፍ አደርጋለሁ። ይቺ ናት መጨረሻዋ። ትዕቢት የሚያስከትለው የመጨረሻው እብደት እንደ ልዑል መሆን መመኘት፣ እንደ እግዚአብሔር መሆን መመኘት። የመጀመሪያው የኃጢአት ሁሉ ሶርስ፣ የኃጢአት ሁሉ አባት ይቺ ናት። ራሱ የተጣለበትን፣ ራሱ የተቀጣበትን፣ እሱ ሞክሮ ያልተሳካለትን ያችን ዲዛየር ነው ወደ አዳምና ወደ ሔዋን ይዞ የመጣው። እሱ ምን አለ? እንደ ልዑል ሆናለሁኝ አለ። እግዚአብሔር ደግሞ መብረቅ እንደሚወድቅ ጣለው። መብረቅ ከሰማይ እንደሚወድቅ ጣለው። ያችኑ ሐሳብ ይዞ ሔዋን ጋር መጣ። እግዚአብሔር በገነት ካለው ዛፍ ሁሉ እንዳትበሉ አዘዘ እንዴ? አይ ከሁሉም ብሉ ብሎናል። ያቺ መሀል ላይ ያለችውን ግን እንዳትበሏት ደግሞም እንዳትነኳት ብሎናል። ለምን? ከእሷ በበላችሁ ቀን ሞትን ትሞታላችሁ ብሎናል። አይ ሞትንስ እንኳን አትሞቱም። ከእሷ የበላችሁ ቀን እንደ እግዚአብሔር እንደምትሆኑ እርሱ ስለሚያውቅ። አያችሁ፣ ራሱ የወደቀባትን ያችን የመጀመሪያዋን ኃጢአት፣ አንድ ኃጢአት ነው ያለችው፣ ባይዘወይ አንድ ኃጢአት ነው ያለችው። ሌሎቹ በሙሉ የእሷ ልጆች ናቸው፣ የእሷ ፍሬዎች ናቸው። ሌሎቹ ነገሮች በሙሉ የኃጢአት ሁሉ ሶርስ ይችላል። ትዕቢት፣ ሌብነት በሉት፣ ዝሙት በሉት፣ ምንም አይነት ነገር ምን እንደሆነ ታውቃላችሁ? አይ ዲዘርቭ ሞር እኮ ነው። ሰው እኮ ሲዘሙት በትዳሩ ላይ ትዕቢት እኮ ነው። ታውቃላችሁ? አይ ዲዘርቭ ሞር፣ ዲስ ኢዝ ኖት ኢነፍ፣ ይሄ እኔን አይመጥነኝም፣ ሌላ ተጨማሪ ያስፈልገኛል፣ እኔ ከዚህ በላይ ነኝ እያለ ነው። ሲሰርቅ ምን እያለ ነው? አይ ዲዘርቭ ሞር፣ ከሌሎች ሰዎች የበለጠ። ሲቀማ ምን እያለ ነው? ሲመኝ ምን እያደረገ ነው? ሲሳደብ ምን እያደረገ ነው? አይ ዲዘርቭ ሞር እያለ ነው። እኔ ከዚህ የተሻለ ክብር ይገባኛል፣ እኔ ከዚህ የተሻለ ገንዘብ ይገባኛል፣ እኔ ከዚህ በላይ ይገባኛል እያለ ነው። ትዕቢት ነው የሁሉም ነገር ሶርስ። ያቺን ነገር ነው አምጥቶ በአዳምና በሔዋን ውስጥ የዘራባቸው። እሱ ያልተሳካለትን እንደ እግዚአብሔር የመሆን ፍላጎት፣ አድጋ እዛ ጋር የምትደርሰዋን ፍላጎት ነው በውስጣቸው ያስገባው አምጥቶ። ዮሐንስ ራዕይ ምዕራፍ 13 ቁጥር 4 ላይ
ይሄ የባቢሎን ንጉስ የሚለው ስያሜ በመጨረሻ ዘመን ለሚገለጠው ለአውሬው መጠሪያነት ሲውል እናየዋለን። ለዘንዶም ሰገዱለት፣ ለአውሬው ስልጣን ተሰጥቶታልና፣ ለአውሬውም አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት ይልና 17:3 ላይ ቀጥሎ መልአኩ በመንፈስ ወደ በረሃ ወሰደኝ፣ በዚያም አንዲት ሴት በስድብ ስሞች በተሞላ 7 ራሶችና 10 ቀንዶች ባሉት ቀይ አውሬ ላይ ተቀምጣ አየሁኝ ይላል። ኢሳያስ አያችሁ፣ በወቅቱ ስላለ ስለ ባቢሎን ንጉስ ብቻ አይደለም የሚናገረው፣ ከሱ ጀርባ ስለሚሰራው ስለ ሉሲፈር ነበር የሚናገረው። ይህ አይነቱ አገላለጽ ሕዝቅኤል 28 ላይ እናገኘዋለን። ሕዝቅኤል መልእክቱን በቀጥታ ለጢሮስ ንጉስ ቢናገርም በተዘዋዋሪ ግን ከጢሮስ ንጉስ ጀርባ ስላለው መንፈስ እንደሚናገር ስፍራው ላይ ስንደርስም እናየዋለን። በጣም ግልጽ ነው ሀሳቡ፣ ሄዳችሁን ብታነቡት ሕዝቅኤል ምዕራፍ 28። ዳንኤልም ላይ እንደዚሁ አይነት ሀሳብ እናገኛለን። ፓተርኖችን የማሳያችሁ ሀሳቦቹን በደንብ ለማስረገጥ ነው። ኢሳያስ የሚናገረው በወቅቱ ላለው የባቢሎን ንጉስ ብቻ እንዳልሆነ እንድታውቁ ነው። የባቢሎን ንጉስ በሰማይ አልነበረም እኮ አይደለ? ከሰማይ እንዴት ወደቅ ይለዋል። ይሄ በሰማይ ስለነበረ ቢንግ እንደሚናገር ግልጽ ያደርገዋል ክፍሉን። ሕዝቅኤልም ላይ ብታየው ስለ ጢሮስ ንጉስ የሚናገር ይመስላል፣ ግን ከዛ በላይ ስለሆነ ስፒሪቹዋል ቢንግ እንደሚናገር ቦታውን ስታነቡት በግልጽ ታገኙታላችሁ። ዳንኤል ላይም ዳንኤል ምዕራፍ 10 ላይ ስለ ፋርስ መንግስት አለቃ መንፈስ ሲናገር ታገኙታላችሁ። መልአኩ እኔ እኮ መልስህን ይዤልህ እኮ ወዲያውኑ መጀመሪያ ራስህን በእግዚአብሔር ፊት ልታዋርድ የጀመርክ ቀን እኮ እግዚአብሔር የጸሎትህን መልስ ልኳል። እኔም መልሱን ይዤልህ እኮ መንገድ ጀምሬ ነበረ። ነገር ግን አለ የፋርስ መንግስት አለቃ መልስህን ይዤ ስመጣ በመንገድ ላይ ተቋቋመኝ አለ። ከእያንዳንዳቸው ጀርባ የሚሰራ አለቃ መንፈስ አለ ማለት ነው። ዲል የሚያደርገው ንጉሱንም ነው። ንጉሱን እንደ ሰው ያናግረዋል። ከንጉሱ ጀርባ ያለውን መንፈስ ደግሞ ኮሚኒኬት ያደርገዋል ማለት ነው ኢሳያስ። ሕዝቅኤልም እንደዛው፣ ዳንኤል ላይም ያለውን ትንቢት ስናይ እንደዛው። ለዛ ነው ሐዋርያው ጳውሎስ ውጊያችን ከስጋና ከደም ጋር አይደለም። ማን ነው የሚነዳው? ያንን ሰው ማን ነው የሚቆጣጠረው? ማን ነው የሚያሰማራው? ማን ነው ያዘመተው ነው ዋናው ጥያቄ። አንዳንድ ጊዜ እኛ ዘማቹን ብቻ፣ ፈረሱን ብቻ፣ መጠቀሚያውን ብቻ አተኮረን ስለምናይ ከስጋና ከደም ጋር እንተናነቃለን። ግን ከጀርባ የሚሰራው መንፈስ ማን ነው? ነቢያቱ ግን ከጀርባ የሚሰራውን መንፈስ ለይተው ኮሚኒኬት ያደርጉት ነበረ። ሐዋርያው ጳውሎስም ከጀርባው ያለውን መንፈስ አይደለም ክፉ መልካም ሲያደርግ ራሱ ከጀርባ ያለውን መንፈስ ለይቶ ይመታው ነበረ። ባለፈው አይተነዋል አይደለ? ሐዋርያት ሥራ ምዕራፍ 16 ላይ ያቺ ለጌቶቿ እያሟረተች ብዙ ጥቅም ታመጣላቸው የነበረችውን ሴት እነዚህ የጌታን ነገር የሚነግሯቸው ሰዎች የተባረኩ ናቸው፣ ስሟቸው እውነተኛ ናቸው እያለች ስታውጅ ሐዋርያው ጳውሎስ መንፈሱ ተበሳጨበት፣ ዞረና መንፈሱን ገሰጸው፣ ከሷም አስወጣው። አያችሁ፣ ውጊያችን ከደምና ከስጋ ጋር አይደለም። ከጀርባ የሚሰራው መንፈስ ማን ነው የሚለው ነው። ማን ነው የሚለው ነው ማተር የሚያደርገው። ዳንኤል 10 ላይ ያለው ክፍል እንደዚህ ይላል። ለአንብበው ክፍሉን ስለያዝኩት ከቁጥር 12 እስከ 13 ድረስ። ደግሞም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ማስተዋልን ለማግኘትና በአምላክ ፊት ራስህን ለማዋረድ ከወሰንክበት ከመጀመሪያው ቀን አንስቶ ቃልህ ተሰምቷል። እኔም የቃልህን መልስ ይዤ መጥቻለሁ። ነገር ግን የፋርስ መንግስት አለቃ 21 ቀን ተቋቋመኛል። አይገርማችሁም? የፋርስ መንግስት አለ፣ የመንግስቱ አለቃ ደግሞ አለ። 21 ቀን ተቋቋመኝ። ከዋነኞቹ አለቆች አንዱ የሆነው ሚካኤል ሊረዳ ይመጣ። እኔም ከፋርስ ንጉስ ጋር ተውኩት። ንጉሱ እኮ በሰማይ አይደለም ያለው። ንጉሱ ላይ የሚሰራው መንፈስ ግን እሱ ተቋቋመኝ አለ። እሱን ከሚካኤል ጋር ተውኩትና እኔ መጣሁኝ አለ። በምድራዊ መንግስት በባቢሎን ንጉስ፣ በጢሮስ ንጉስ፣ በፋርስ ንጉስ፣ እነዚህ ነገስታት በምድር ነበሩ። ስጋና ደም የለበሱ ነበሩ እነዚህ ነገስታት። ግን ከሁሉም ጀርባ የሚሰራው መንፈስ ያው ራሴን እንደ ልዑል አደርጋለሁ የሚለው ትዕቢተኛው መንፈስ ነው ማለት ነው። ዙፋኔን ከፍ ከፍ አደርጋለሁ አልክ፣ አንተ ግን ወደ ጥልቁ ጉድጓድ ወርደሃል። ደስ አይልም? እንዴት አድርጎ እንደሚያነጻጽረው ያልከውና የሆነብህ። ያልከው ዙፋኔን ከፍ ከፍ አደርጋለሁ ነው። አሁን ግን የሆነብህ ነገር ወደ ጥልቁ ጉድጓድ ወርደሃል ይላል። ለምን ካላችሁ እግዚአብሔር ትዕቢተኞችን ይቃወማል። ሚካኤል መታና ጣለው። በነገራችን ላይ የእግዚአብሔር እኩያ አይደለም እኮ የእግዚአብሔር እኩያ አይደለም። እኩያውን ነው የላከለት፣ ኪሎውን ማለት ነው። ቦክሰኞች በኪሎ አይደለም የሚጋጠሙት።
ኪሎአቸው ተመሳሳይ አይደለም። እግዚአብሔር አይደለም የገጠመው፣ በራሱ ኪሎ መልአክ ላከለት። እሱም መልአክ ነበረ፣ ስለዚህ መልአክ ላከለት። ሚካኤል መታና ጣለው። ሞዬ ሲናገር እንደዚህ ይላል፣ ሚካኤል እኮ ራሱ ስሙ የስሙ ትርጉም ራሱ እንደ እግዚአብሔር ያለ ማንም የለም ማለት ነው። እና አስባችሁታል? ከስሙ ተቃራኒ የሆነ አመፅ እኮ ነው የተነሳው። እንደ ልዑል ሆናለሁ እንደ እግዚአብሔር ሆናለሁ የሚል አንድ መልአክ ተነሳ እና በስሙ ነው፣ በቃ ስሙ ላይ ነው ያመፀው። ራሱ እንደ እግዚአብሔር ያለ ማንም የለም እኮ የኔ ስሜ ነው፣ ስለዚህ እንደ እግዚአብሔር ሆናለሁ ብሎ የሚነሳውን እኔ ነኝ የምጥለው ነው የሚለው ሚካኤል። አንድ መልአክ ነው የበቃው፣ አንድ መልአክ። እግዚአብሔር እኩያው አይደለም። ከቁጥር 16 እስከ 17 ድረስ የሚያዩህም አተኩረው እየተመለከቱ በመገረም ስላንተ እንዲህ ይላሉ፣ ያ ምድርን ያናወጠ መንግስታትን ያንቀጠቀጠ ይህ ሰው ነውን? ዓለምን ምድረ በዳ ያደረገ ከተሞችን ያፈራረሰ ምርኮኞችን ወደ ሀገራቸው እንዳይሄዱ የከለከለ ይህ ነውን? ይላሉ በመገረም እየተመለከቱት ይላል። ወዳጆቼ ሩቅ ይመስላል፣ ኢምፖሲብል ይመስላል፣ መቼም የማይመጣ ይመስላል። ግን አንድ ቀን ዛሬ ያስጨነቀንን፣ ዛሬ የተለቀብንን፣ ዛሬ የገዘፈብንን ኃያል የመሰለንን ነገር ሁሉ ይህ ነበረ እንደዚህ ያስጨነቀኝ ማለታችን አይቀርም። በእውነት በእውነት ይህ ነበረ፣ ለዚህ ነበረ እንደዛ የተጨነቅኩት፣ ይህ ነበረ እንደዛ ያስጨነቀኝ የምንልበት ቀን መምጣቱ አይቀርም። አሁን ላይ ሆነን ስናየው አይመስልም፣ የሚሆን አይመስልም። ከትልቅነቱ፣ ከክብደቱ፣ ከጨለማው ከዛ የተነሳ ከክብደቱ የተነሳ አይመስልንም ዛሬ ላይ ቆመን ስናየው። ግን አተኩረው እየተመለከቱ በመገረም ስላንተ እንዲህ ይላሉ፣ ያ ምድርን ያናወጠ ነገስታትን ያንቀጠቀጠ ይህ ነው ይሉታል። ዓለምን ምድረ በዳ ያደረገ ከተሞችን ያፈራረሰ ምርኮኞችን ወደ ሀገራቸው እንዳይመለሱ የከለከለ ይህ ነው። ይሄ ነው እንደዛ ሲያሸብረን የነበረው። የሆነ ነገር የሆነ ወይ ትንሽዬ ነገር አይጥ ምናምን ቤታችሁን አምሶት በቃ ድብልቅልቅ አድርገው ልክ የሆነ ነገር ወጥመድ ይዞት ልክ ስታዩት ይቺ ናት ቤታችንን እንደዛ የበጠበጠችው፣ ይቺ ናት እንዲህ እንቅልፍ የነሳችን እንደምትሉ አንድ ቀን እንደዛ ይሆናል። ይሄ ዓለሙን ያስጨነቀው፣ ይሄ ምድርን ያወከው፣ ይሄ ስጋ ለባሽን ሁሉ ያስለቀሰው አንድ ቀን ተይዞ እናየውና ይሄ ነው እንደዛ ያመሰን ይሄ ነው የምንልበት ቀን ሩቅ አይሆንም። እግዚአብሔር ደግሞ የዛን ቀን ብቻ ሳይሆን ዛሬም በህይወታችን በየዕለቱ እንደዛ ያደርገልናል። ትላንትና ያስጨነቀንን ነገር ነገ ይሄ ነው እንድንለው እግዚአብሔር ያደርገናል። ይሄ ነው እንደዛ ያስጨነቀን፣ ለዚህ ነው እንደዛ የተጨነቅኩት እንድንል እግዚአብሔር ያደርጋል። ከቁጥር 18 እስከ 23 ለነገስታት የሚደረገው የመቃብር ስርዓት መታሰቢያ እንደማይኖረው ለባቢሎን ንጉስ ይነግረዋል። 21 ላይ እንዳይነሱ ምድርንም እንዳይወርሱ የዓለሙንም ፊት በከተሞች እንዳይሞሉ ስለ አባቶቻቸው በደል ለልጆቹ ሞትን አዘጋጁላቸው ይላል። የሰው መታሰቢያው ወይ የመቃብር ሐውልቱ ወይ ደግሞ ልጆቹ ናቸው። ሁለቱም አይኖርህም አንተ ይለዋል። ነገስታት ደግሞ በጣም በክብር ነው በድሮ ጊዜ የሚቀበሩት። ለአንተ ግን እንደዛ አይደረግልህም ይለዋል። ሁለቱም አይኖርም፣ ልጆችም አይኖርህም፣ አይቀጥልም፣ ሌጋሲ አይቀጥልም ይለዋል እግዚአብሔር። 24 እስከ 27 ድረስ በአሶር ላይ የተነገረ ትንቢት ደግሞ እናገኛለን። የባቢሎንን ስንጨርስ አሶርን እንደዚህ ነው የሚለው እግዚአብሔር። በዋናነት በአንድ ሐሳብ ጠቅልዮ የተናገረውን ነገር ብትሉኝ የእግዚአብሔር ሐሳብ አይከለከልም፣ ሐሳቡን ይከለክለው ዘንድ የሚችል የለም ይለዋል የአሶርን ንጉስ መልእክት። ይሄ ነው በቃ። ቁጥር 24 ላይ የሰራዊት አምላክ እንዲህ ሲል ምሏል አለ። በደንብ ስሙኝ። ያቀድኩት ነገር ሁሉ ተፈጻሚ ይሆናል፣ የወሰንኩት ነገር ስራ ላይ ይውላል። ደስ አይልም? አዲሱ ትርጉም በቃ ያቀድኩት ነገር ሁሉ ተፈጻሚ ይሆናል፣ የወሰንኩት ነገር ስራ ላይ ይውላል። አያችሁ፣ እግዚአብሔር የተናገረው ብቻ ሳይሆን ያሰበው የሚሆንለት አምላክ ነው። ደስ አይልም? ያሰብኩት ነገር ተፈጻሚ ይሆናል፣ የወሰንኩትስ ስራ ላይ ይውላል የሚል አምላክ ነው። አንዳንድ ጊዜ እግዚአብሔር በቃ የተናገረው የሚሆንለት አምላክ ነው እና አንዳንድ ጊዜ ደግሞ እንዲህ ለማለትም እንደፍራለን። እግዚአብሔር ራሱ እኮ ተናግሮ ነው የሚሰራው፣ በንግግር ነው የሚሰራው እግዚአብሔር ራሱ ለማለትም የምንደፍር ሰዎች አለን። እንደዛ የምንደፍርበትም አይነት ሁኔታ አለ። አረ እግዚአብሔር ሲያስብ ራሱ ይሆንለታል።
ምንም ጣቱን ማንቀሳቀስ አይጠበቅበትም፣ መናገርም አይጠበቅበትም። እግዚአብሔር ተናግሮን የፈጠረው አንተም ተናግረ ፈጠር። ኧረ ተው ተው። እግዚአብሔር ያቀደው ይሆንለታል፣ ያሰበው ሁሉ ይፈጸምለታል። ኧረ እሱ ትልቅ ነው፣ ትልቅ ነው እግዚአብሔር። መናገር ግድ አይደለም ለእግዚአብሔር። ካሰበው ይፈጸማል፣ ካቀደው በስራ ላይ ይውላል። ሃሌሉያ ሃሌሉያ። ይህን ታላቅ አምላክ አውርደን ትከሻ ለትከሻ ከሱ ጋር ከመጋፋት እግዚአብሔር ይጠብቀን። ያሰበው ይሆንለታል፣ ያቀደው ይከናወንለታል። አይ ላቭ ዲስ በጣም። ቁጥር 28 እስከ 32 በፍልስጤም ላይ ደግሞ የተነገረ ትንቢትን እናገኛለን። ቁጥር 29 ዋናው ሀሳቡ የፍልስጤም ሕዝብ ሆይ እነሆ የተደበደባችሁበት በትር ተሰበረ አለ። የተደበደባችሁበት በትር ተሰበረ፣ ሆኖም ደስ ሊላችሁ አይገባም። አንድ እባብ በሞተ ጊዜ ሌላ ከሱ የባሰ በቦታው ይተካል። ከእባብ እንቁላል በክንፍ የሚበር እሳት የመሰለ ዘንዶ ይፈለፈላል። እናንተ እባብ ሞተ ብላችሁ ነው ደስ ያላችሁ? ከእንቁላል ውስጥ በክንፍ የሚበር እሳት የመሰለ ዘንዶ ይፈለፈላል። ስለዚህ በጣምም ደስ አይበላችሁ፣ ለመደሰት አትቸኩሉ። ጊዜያዊ እፎይታ ነው ያገኛችሁት። የተደበደባችሁበት በትር ሲሰበር ጊዜያዊ እፎይታ ነው ያገኛችሁት፣ ዘላቂ መፍትሄ አይደለም። ስለዚህ ደስ አይበላችሁ ይላል። ደስ አይበላችሁ። እውነተኛ ደስታ ከዘላቂ መፍትሄ ነው የሚገኘው። ጊዜያዊ እፎይታ እውነተኛ ደስታ ሊሰጥ አይችልም። ዘላቂ የሆነ ደስታን የሚሰጠን፣ ዘላቂ የሆነ ሶሉሽንን የሰጠን ጌታችን ብቻ ነው። ጌታ የተደበደብንበትን በትር ብቻ ሰብሮ አይደለም የተወን። ሉቃስ 10 ቁጥር 19 እስከ 20 ላይ እንደዚህ ይላል፣ እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም አለ። የሆነ እባብ ረግጦልን ከዛ ለሚፈለፍለው ዘንዶ ጥሎን አልሄደም ጌታ። ደስ አይልም። እባቡ ሲገደል አለ ኢሳያስ፣ ደስ አይበላችሁ፣ እንቁላሉ አለ፣ እንቁላሉ አለ። ከእንቁላሉ ውስጥ በክንፍ የሚበር እሳት የመሰለ ዘንዶ ይፈለፈላል። ስለዚህ በጣምም አትደሰቱ። ኢትስ ጀስት ጊዜያዊ እፎይታ ያገኛችሁት። ጌታ ግን ጊዜያዊ እፎይታ አይደለም ሰጥቶን የሄደው። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም አለና ከዛ ግን ዘላቂ ደስታ የሚያስገኘውን ነገር ደግሞ ይነግራችኋል። ቁጥር 20 ላይ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። እሱም ቢሆን የዘላለም ደስታችሁ ምክንያት አይደለም። ደስ አይበላችሁ። ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። ሃሌሉያ ሃሌሉያ። ስማችሁ በሰማይ ስለተጻፈ ደስ ይበላችሁ። እባቡ የፈለፈለው ዘንዶ ይበላኛል የሚል ስጋት የለባችሁም። ስልጣን ሰጥቻችኋለሁ። ግን ደግሞ እሱም አይደለም የደስታችሁ ምንጭ፣ ስማችሁ በሰማይ መዝገብ ስለተጻፈ። ከዚህ ቀጥሎ ያለውን ክፍል ሄዳችሁ ስታነቡት ሐሴት ያደርጋል ኢየሱስ አባቱ ከጥበበኞችና ከታላላቆች ሰውረህ ይህን ታላቅ ሚስጥር ለነዚህ ስለገለጥክላቸው አመሰግናለሁ ብሎ በመንፈሱ ሐሴት አደረገ ይላል። ምን ስለሆነ? ስማችን በሰማይ መዝገብ ስለተጻፈ። ሃሌሉያ ሃሌሉያ። ዘላቂ ደስታን የሚሰጠው ስማችን በሰማይ መዝገብ መጻፉ ነው። ከጊዜያዊ ችግሮቻችን የምናገኘው ጊዜያዊ እፎይታ የእውነተኛ ደስታ ምንጭ አይደለም። እውነተኛ ደስታችን ሐሴት የምናደርግበት ምክንያታችን ስማችን በሰማይ መዝገብ መጻፉ ነው። አዎ በጠላት ኃይሉ ላይ ስልጣንን ሰጥቶናል። አዎ እባብና ጊንጡን እንድንረግጥ አድርጎናል። አዎ በሰማያዊ ስፍራ በሚያስፈልገን ነገር ሁሉ ባርኮናል። ግን በዚህ ሁሉ ደስ አይበላችሁ አለ ጌታ። ኖ ደስታችሁን እነዚህ ሁሉ ላይ አይደለም ቤዝ ማድረግ ያለባችሁ። ደስታችሁን ቤዝ ማድረግ ያለባችሁ ስማችሁ በሰማይ መዝገብ መጻፉ ላይ ነው። ሃሌሉያ ጌታ ይባረክ። ምን እንማር ከዚህ ምዕራፍ? 15 ላይ መግባት ስላለብኝ 15 አጭር ናት፣ ቶሎ ልለፈው። ምን እንማር? አንደኛ የትዕቢት አባቱ ዲያብሎስ ነው። የትዕቢት መጨረሻው እንደ እግዚአብሔር መሆን መመኘት ነው። ስለዚህ ትዕቢትን ከዚህ ፐርስፔክቲቭ አይተን ነው ልንጸየፈው የሚገባው። ትዕቢት ተራ ነገር አይደለም ወዳጆቼ። አባቱ ዲያብሎስ ነው። መጨረሻው እንደ እግዚአብሔር መሆን መመኘት ነው።
በቃ በዚህ መነጽር ነው ልናየው የሚገባው። ትዕቢትን እግዚአብሔር እንደሚያየው ካላየ ነው አንጸየፈውም። ሰው እኮ እንደዚህ አይደለም የሚያየው ታውቃላችሁ። ለትዕቢተኛ ሰው እንደውም ሰዎች በቃ ሞር ሪስፔክት ሞር ትኩረት ሁሉ ይሰጡታል። ለትዕቢተኛ ሰው ማለት ነው። በቃ ትሁቱን መናቅ፣ እንደ ደካማ መቁጠር፣ እንደ ሞኝ መቁጠር፣ ትዕቢተኛውን ደግሞ እንደ ብርቱ እንደ አዋቂ መቁጠር፣ ይሄ የዓለም ባህሪ ነው። እግዚአብሔር በሚያየው መነጽር ስናየው ግን የትዕቢት አባቱ ሰይጣን ነው። የትዕቢት መጨረሻው እንደ እግዚአብሔር መሆን መመኘት ነው። የትዕቢት ውጤቱ ደግሞ መውደቅ። ምክንያቱም ትዕቢት ውድቀትን ትቀድማለች ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር እንደሚያየው እንየው። እግዚአብሔር በሚጠራው ስም እንጥራው። አባትህ ዲያብሎስ ነው። ኢንቴንሽንህ እንደ እግዚአብሔር መሆን ነው። መጨረሻህ ደግሞ ውድቀት ነው። ስለዚህ እጸየፍሃለሁ፣ እጠላሃለሁ፣ መርምሬ ሳገኘህ አስወግድሃለሁ፣ አዋርድሃለሁ። ይሄ ነው ሊሆነን የሚገባው አመለካከታችን። ሁለተኛ ዛሬ የምናየው ጭቆና፣ ዛሬ የምናያቸው የማይበገሩ የሚመስሉ ጨቋኞች ለዘላለም ጸንተው የሚኖሩ አይደሉም። ይሄንን አይተናል ከዚህ ምዕራፍ። ሶስተኛ አምላካችን ያሰበው የሚሆንለት ማንም የማያስቆመው ልዑል አምላክ ነው። እኩያ የለውም፣ አምሳያ የለውም። ሳይናገር ያሰበው የሚሆንለት ያቀደው የሚከናወንለት ልዑል አምላክ ነው። ልዑል አምላክ ነው። ሰዎች እንኳን ታውቃላችሁ አይደለ ከእግዚአብሔር ማንነት ተነስተው ነው። ፈጠራ እኮ አይደለም ያለው ታውቃላችሁ። እኛ እኮ ፎርም ነው የምናደርገው እንጂ ክሬት አናደርግም። ከእግዚአብሔር ውጭ ክሬተር የለም። እና ሰዎች ፎርም የሚያደርጉት እግዚአብሔር ክሬት ያደረጋቸውን ነገሮች ወይንም ደግሞ ከእግዚአብሔር ማንነት በመነሳት ነው ፎርም የሚያደርጉት። እና ምን መስራት ያስባሉ እንግዲህ ባይናው የደረሰውን የቴክኖሎጂውን እንትን ባላውቅም አሁን እኛ ስልኮቻችን ስንናገራቸው መስራት ጀምረዋል አይደለም። ስልኮቻችን ላይ ያሉት ዋቴቨር አይፎን ይሁን ሳምሰንግ ስልካችሁ ሲሪም ትሁን ማንም ይሁን ያላችሁ እዛ ላይ ያላችሁ ኤአይ ስትናገሩት የምትናገሩትን ነገር ያደርጋል። ከሌ ጋር ደውሉልኝ ስትሉት ይደውላል። ለከሌ ቴክስት ጻፉ ስትሉት ይጽፋል። ስትናገሩት ያደርጋል አይደለ? ኔክስት የሚጠበቀው ቴክኖሎጂ ምንድነው? ስታስቡ የሚያደርግ አያችሁ። ከእግዚአብሔር ማንነት እኮ ነው የሚነሱት። እግዚአብሔር የሚናገረው የሚሆንለት ብቻ ሳይሆን የሚያስበው የሚፈጸምለት አምላክ አይደለም። ስለዚህ ስታስቡ የሚሆን አሁን ቤታችሁ ስትገቡ መብራት አብሩ ስትሉት ሲስተሙ መብራት ያበራል። ሚውዚክ ክፈቱልኝ ስትሉት ሚውዚክ ይከፍታል። ኤር ኮንዲሽነር ክፈቱልኝ ስትሉት ኤር ኮንዲሽነሩን ይከፍታል። አሁን ስትናገሩት ያደርጋል። ስትጠጉት በሩ ይከፈታል። አውቆ ተከፈተ ከሚለው ተነስተው ማለት ነው። ስትጠጉት ይከፈታል። ምንም አዲስ ነገር አይፈጥሩም። እግዚአብሔር የፈጠረውን ያደረገውን እግዚአብሔር ነው ተብሎ በመጽሐፍ ቅዱሳችን የተጻፈውን ያንን ለመድረስ ነው እንጂ የሚሄዱት ምንም አዲስ ነገር አይፈጥሩም። አሁን ደግሞ ስታስቡት የሚያደርግ ደግሞ ለማድረግ ይሄዳሉ ማለት ነው። ስለዚህ እግዚአብሔር አምላካችን ግን ማንም የማይጠጋጋው ማንም የማይስተካከለው እኩያ የሌለው አምሳያ የሌለው የተናገረው ብቻ ሳይሆን ያሰበው የሚፈጸምለት ያቀደው የሚከናወንለት ልዑል አምላክ ቅዱስ አምላክ። ቅዱስ ማለት ብያችኋለሁ ኃጢአት የማያደርግ ማለት ብቻ አይደለም። እሱ ኢትስ ናት ኢቭን አ ኳስችን። እግዚአብሔር ጋር ስንመጣ ቅዱስ ማለት የተለየ ሩቅ የሆነ ከፍ ያለ ከማንም ጋር ማይመሳሰል እኩያ የሌለው ማንም የማይደርስበት ማለት ነው። ለዚህ ነው መጽሐፍ ቅዱስ እግዚአብሔርን ቅዱስ 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 የሚለው በተደጋጋሚ። ቅዱስ የእስራኤል ቅዱስ ማንም የማይደርስበት ማንም የማይጠጋገው እኩያ የሌለው አምሳያ የሌለው ማለት ነው። እግዚአብሔር ቅዱስ ነው። መጨረሻ ላይ አሁን ያየነው የኔና የናንተ ደስታ በጌታ ሙሉ ነው። ለምን ከተባለ ዘላቂ መፍትሄ ስላገኘን ደስታችንም ዘላቂ ነው። እኛ ያገኘነው ኩዊክ ፊክስ አይደለም። ኢየሱስ መጥቶ ኩዊክ ፊክስ ሰጥቶን አልሄደም። የሆኑ የራባቸውን አብልቶ አይነ ስውሮችን አብርቶ ሽባዎችን ተርትሮ አጋንንት ተሳረት የታሰሩትን ነፃ አውጥቶ ኩዊክ ፊክስ ሰጥቶን አልሄደም። ኢየሱስ ዘላቂ መፍትሄ፣ ምክንያቱም የችግራችንን ሶርስ ያውቀዋል። ኢየሱስ የችግሩን ሶርስ ነው ሁል ጊዜ ዲል የሚያደርገው። ይሄ ከችግሩ ፈሶ የወጣውን ሳይሆን ምንጩን ነው ዲል የሚያደርገው። መርከብ ጀልባ ላይ ሲሄዱ ከደቀ መዛሙርቱ ጋር ማዕበል መጥቶ ውሃ ወደ ጀልባ ሲገባባቸው ደቀ መዛሙርቱ
እንደ ሰው ነው መፍትሄ የሰጡት። ወገባቸውን አስረው ባለ በሌላ ኃይላቸው ጀልባ ውስጥ የሚገባውን ውሃ መቅዳት ጀመሩ። ኢየሱስ ሲነሳስ ሶርሱን ነው ዲል ያደረገው። ሶርሱን ኩዊክ ፊክስ አይደለም የሚሰጠው ኢየሱስ። ነፋሱ ነው ችግሩን የፈጠረው። ነፋሱ ነው። ጀልባ ውስጥ የገባው ውሃ አይደለም ችግሩ። ነፋሱ እስካለ ድረስ ጀልባ ውስጥ ውሃ መግባቱ አያቆምም። ስለዚህ ነፋሱን ገሰጸው፣ ባህሩንም ጸጥ በላለ። ሰው ኩዊክ ፊክስ ነው የሚሰጣችሁ፣ ምንጩን ዲል የሚያደርግ ኢየሱስ ብቻ ነው። ያቺ ሴት ታስታውሷታላችሁ? 12 ዓመት ሙሉ ደም የሚፈሳት ሴት ልብሷን ለመሸፈን እኮ ብዙ ነገር ታደርጋለች። ልብሷን እንዳይነካት ብዙ ነገር ልትጠቀም ትችላለች። ግን ምንጩ እስካልተቋረጠ ድረስ፣ ምንጩ እስካልተፈወሰ ድረስ የዛች ሴት ችግር አይፈወስም፣ አይፈታም ችግሯ። ገንዘቧን ለባለ መድኃኒቶች ጨረሰች። ኢየሱስን ግን የልብሱን ጫፍ ስትነካው ልብሷ ላይ ያለው ደም አይደለም የደረቀው። ልብሷ ላይ ያለው ወጥቶ ያለው ችግር አይደለም የተፈታው። የደሟ ምንጭ ቆመ ነው የሚለው። የደሟ ምንጭ። አያችሁ፣ ኢየሱስ ምንጭን ነው ዲል የሚያደርገው። ምንጭን፣ ነፋሱን፣ ምንጩን። ወደ እኔና ወደ እናንተ ህይወትም ሲመጣ ምንጩን ነው የዘጋው። የችግራችንን ምንጭ ነው የዘጋው። ምንጩን፣ ማንነታችንን፣ የተበላሸውን። የቱ ጋር እንደተበላሸን ያውቃል እሱ። እኛ የተበላሸን የሚመስለን አንደበታችን ላይ፣ የተበላሸን የሚመስለን እጃችን ላይ፣ የተበላሸን የሚመስለን ሀሳባችን ላይ። ኖ ኖ ኖ ኖ አይደለም። ልባችን የተበላሸው፣ ቢንጋችን የተበላሸው፣ ማንነታችን ነው ኮራፕት ያደረገው። ስለዚህ የቱ ጋር እንደተበላሸ ስለሚያውቅ ያችን የፈወሳት ኢየሱስ ዘላቂ መፍትሄን የሰጠን፣ ከሰማይ መዝገብ ላይ የተፋቀውን ስማችንን መልሶ የሰማይ መዝገብ ላይ ጻፈልን። ዘራችንን ቀየረው። ስለዚህ ዘላቂ መፍትሄ ስላገኘን ደስታችንም ዘላቂ ነው፣ ደስታችንም ዘላለማዊ ነው። በጌታ ደስታችን ሙሉ ነው። ሃሌሉያ። አለቃለኝ። ይህ ምዕራፍ 15 አጭር ነው ብዬ ተስፋ አደርጋለሁ። ክፍሉ አጭር ነው። እንግዲህ ምዕራፍ 15 በሞዓብ ላይ የተነገረ ትንቢት ብሎ ነው የሚጀምረው። በሞዓብ ላይ የተነገረ ትንቢት ምዕራፍ 15። ሞዓብ እንደምታውቁት የእስራኤል ታሪካዊ ጠላት ነው። ግን ሊመጣባቸው ያለውን ጥፋት ሲመለከት ኢሳያስ በጣም አምርሮ ያዝናል። ሞዓብ በአንድ ሌሊት ተደመሰሰች። የእግዚአብሔር ፍርድ እንዴት ድንገተኛ እንዴት ፈጣን እንደሆነ በሞዓብ ታሪክ እንረዳለን። የማይወድቁ የሚመስሉ ነገሮች ለካ በቅጽበት ይደመሰሳሉ። ሞዓብ በአንድ ሌሊት ተደመሰሰች አለ ኢሳያስ። ህዝቡ ሁሉ በታላቅ ሐዘን ተውጠው ጥቁር ለብሰዋል። ፂማቸው ጠጉራቸውን ተላጭተዋል። የሞዓብ ወታደሮቿ ሳይቀሩ ወኔያቸው ከድቷቸው በፍርሃት ተርበድብደዋል። እንግዲህ ወታደሮች ማለት ህዝቡን ሊያጸኑ፣ ህዝቡን ሊያበረቱ፣ ህዝቡን ፕሮቴክት ሊያደርጉ፣ ለህዝቡ ሴፍቲ እንዲሰማው ሊያደርጉ የሚገቡ ሲሆኑ ግን ወኔያቸው ከድቷቸው በፍርሃት ተርበድብደዋል። አያችሁ፣ እግዚአብሔር በሚፈርድበት ቀን ብርቱ የተባሉ ራሳቸው ይረዳሉ፣ ያስመካሉ፣ ይጠብቃሉ፣ ዳር ድንበራችንን ያስከብራሉ የተባሉ ወታደሮች ርደዋል ይላል። በፍርሃት ተርበድብደዋል ይላል። ቁጥር 5 ላይ የኢሳያስን ልብ ደግሞ እናያለን። ሞዓብ የደረሰባት ጥፋት እንግዲህ በጣም ከባድ ነው። በአንድ ሌሊት ተደመሰሰች አለ። አሻግሮ እኮ ነው የሚያዩ ገና። በአንድ ሌሊት ተደመሰሰች። ማይወድቁ የሚመስሉ ነገሮቿ ወደቁ። ህዝቡ ተጨንቋል፣ ሐዘን ለብሷል፣ ማቅ ለብሷል፣ ጢሙን ተላጭቷል፣ ፀጉሩን ተላጭቷል። ወታደሮቿ ተርበድብደዋል፣ ተንቀጥቅጠዋል አለና ቁጥር 5 ላይ ልቤ ስለ ሞዓብ ጮኸ አለ። ሞዓብ ማን ነው? የእስራኤል ታሪካዊ ጠላት ነው። ኢሳያስ ምን እያለ ነው? ሞዓብ ላይ የሚደርስባትን ነገር ሳየው ልቤ ስለ ሞዓብ ጮኸ። ከእርሷ የሚሸሹ ወደ ዞአር ወደ ኤግላት ሺሊሽያ ኮበለሉ። በሉሂት አቀበት ላይ እያለቀሱ ይወጣሉ። በሆሮናይምን መንገድ የዋይታ ጩኸት ያነሳሉ። ስለ ሞዓብ ከልቤ አለቅሳለሁኝ አለ። አይገርምም? ስለ ሞዓብ ከልቤ አለቅሳለሁ። አያችሁ፣ ይሄ የእውነተኛ የእግዚአብሔር ሰዎች ልብ ነው። እግዚአብሔር በእስራኤል ታሪካዊ ጠላቶች ላይ ሲፈርድ ከክፉ ነገር ጋር ኢሳያስ አልተደሰተም። እግዚአብሔር የሚፈልገውን ልብ አያችሁ፣ ምን አይነት ልብ እንደሆነ። ጠላቶቻቸው የእስራኤል ታሪካዊ ጠላቶች በሚደርስባቸው ክፉ ነገር ኢሳያስ አልተደሰተም። ስለ ሞዓብ ከልቤ ነው ማለቅሰው አለ። እንደውም ይሄ ዝም ብሎ ከአንገት በላይ ሳይሆን ከልቤ ነው ማለቅሰው። ልቤ ስለ ሞዓብ ይጮሃል አለ። የእግዚአብሔር ሰዎች ከሆነን
እውነትን በፍቅርና በርህራሄ ነው የምንገልጠው። ኢሳያስ ሸክሙን ተቀብሏል፣ ራእዩን ተቀብሏል። ግን እሰይ ይሄው እንደዚህ እስራኤል ላይ እንደዚህ ስትሆኑ ይሄው እንዲደረሰባቸው አይደለም ያላቸው። በለቅሶ ነው መልእክቱን የሚያደርሰው፣ በርህራሄ ነው መልእክቱን የሚያደርሰው። ከልቤ እያለቀስኩኝ ነው ስለ ሞዓብ አለ። የጌታም ልብ ይሄ ነው። ኢሳያስ የገለጠው የጌታን ልብ ነው። ጌታ ሉቃስ 19 ቁጥር 41 ላይ ሲቀርብም ይላል ከተማይቱን አይቶ አለቀሰላት። ኢየሩሳሌምን ልትሰቅለው የምትጠብቀውን ኢየሩሳሌምን አይገርማችሁ? ልትሰቅለው፣ ልታዋርደው፣ ጢሙን ልትነጨው እየጎተተች መስቀል አሸክማ ወደ ጎልጎታ ለምትወስደው ለኢየሩሳሌም አያትና አለቀሰላት ይላል። አለቀሰላት። ስለምታነግሰው አይደለም፣ ስለምትቀበለው አይደለም፣ እንደምትሰቅለው ያውቃል። አሁን ወደ ኢየሩሳሌም እንሂድ የሰው ልጅ ሳልፎ የሚሰጥበት ጊዜ ደርሷል ብሏቸው አዘጋጅቷቸው ደቀ መዛሙርቱ ወደ ኢየሩሳሌም እየሄዱ 3 ጊዜ ነግሯቸዋል። የሚገርማችሁ መንገድ ላይ የሰው ልጅ በካህናት አለቆች፣ በሽማግሌዎች፣ በፈሪሳውያን እጅ ተላልፎ ይሰጣል፣ የወደዱትን ያደርጉበታል፣ ይሰቅሉታል፣ ያዋርዱታል ብሎ ደጋግሞ ነግሯቸዋል። የሚያደርጉበትን ነገር ኢየሱስ ጠንቅቆ ያውቃል። ሰርፕራይዝ አይደለም ያደረጉት፣ ጠንቅቆ ያውቃል የሚያደርጉበትን ነገር። እያወቀ ግን ያን ሁሉን ነገር ከተማይቱን አይቶ አለቀሰላት ይላል ትንቢተ ኢሳያስ ምዕራፍ 21 ከ2-4 ድረስም የሚያስጨንቅ ራእይ አየሁ አለ። ከሃዲ አሳልፎ ይሰጣል፣ ዘራፊ ይዘርፋል። ኤላም ሆይ ተነሺ፣ ሜዶን ሆይ ተነሺ፣ ክበቢ፣ እርሷ ያደረሰችውን ስቃይ ሁሉ አስቀራለሁ አለና ወገቤ በዚህ ስቃይ ተሞላ። በምጥ ላይ እንዳለች ሴት ጭንቅ ያዘኝ። በሰማሁት ነገር ተንገዳገድኩ፣ ባየሁትም ነገር ተሸበርኩ። ልቤ ተናወጠ፣ ፍርሃት አንቀጠቀጠኝ። የጓጓሁለት ወጋገን ታላቅ ፍርሃት አሳደረብኝ። አይገርማችሁ? መልእክቱን የሚያደርሰው በእንደዚህ አይነት ልብ ነበረ። ምን አይነት ስቃይ ውስጥ ነው ያለው ነብዩ? ጠላቶቻቸው እኮ ናቸው ይሄ የሚደርስባቸው። እስራኤል ላይ አይደለም እኮ ይሄ ጉዳት የሚደርሰው። የእስራኤል ጠላቶች ላይ ይሄ ጉዳት ሲደርስ ወገቤ በዚህ ስቃይ ተሞላ፣ በምጥ ላይ እንዳለች ሴት ጭንቅ ያዘኝ፣ በሰማሁት ነገር ተንገዳገድኩ፣ ባየሁት ነገር ተሸበርኩ፣ ልቤ ተናወጠ፣ ፍርሃት አንቀጠቀጠኝ። ምን ነው ባልነጋ፣ ነግቶ ይህንን ነገር ከማይ ምን ነው ባልነጋ አልኩኝ። የጓጓሁለት ወጋገን ታላቅ ፍርሃት አሳደረብኝ ማለት እንደዛ ነው። ባይነጋ ነግቶ ይሄ ሁሉ ነገር ሲደርስባቸው ከማይ አለ። ልክ በቃ ጌታችን ለዛች ከተማ እንዳለቀሰላት ኢሳያስም ይሄንን ልብን የገለጠው ጌታ እሱ ላይ ከሚያደርሱበት ጉዳት ይልቅ እነሱ ላይ የሚመጣባቸውን መከራ ወደፊት አሻግሮ ተመልክቶ እኮ ነው ለገዳዮቹ ያለቀሰላቸው። አይገርማችሁም? እሱን አንድ ቀን ነው የሚሰቅሉት፣ እሱን አንድ ቀን ነው የሚያዋርዱት፣ እሱን አንድ ቀን ነው የሚተፉበት። እነሱ ግን ሊመጣባቸው ያለውን ጉዳት በተለይም ደግሞ ከ70 ዓመት በኋላ 70 ዓመተ ምህረት ላይ የሚደርስባቸውን መፍረስ፣ የሚደርስባቸውን ስቃይ፣ የሚደርስባቸውን ውርደት አይቶ አለቀሰላት። ኢየሩሳሌም ሆይ ዶሮ ጫጭቶቿን እንደምትሰበስብ እኔ ስንት ጊዜ አንቺን ልሰበስብሽ ሞከርኩኝ፣ አንቺ ግን እምቢ አልሻለ። አያትና አለቀሰላት፣ አለቀሰላት። ኢሳያስ ምዕራፍ 2 ቁጥር 4 ላይ እርሱ በሕዝቦች መካከል ይፈርዳል፣ የብዙ ሰዎችን አለመግባባት ያስወግዳል። እነርሱ ሰይፋቸውን ቀጥቅጠው ማረሻቸውን ማጨድ ያደርጋሉ። ሕዝብ ሕዝብ ላይ ሰይፍ አያነሳም፣ ጦርነት ከእንግዲህ ወዲህ አይማሩም ይላል። አያችሁ፣ ኃጢአትና ክፋትን በመከተል ራሳቸውን ለጥፋት ለሚዳርጉ ሰዎች የርህራሄና የሐዘኔታ ስሜት ነው ሊኖረን የሚገባው። የፍርድ ሳይሆን የርህራሄ የሐዘኔታ ስሜት ነው ሊኖረን የሚገባው። ኢሳያስ በብሉይ ኪዳን ሆኖ የክርስቶስን ልብ እንዴት እንደገለጠ ነው ያየነው። ከቁጥር 5-7 ከንብረታቸው መያዝ የሚችሉትን ብቻ ይዘው እያለቀሱ ይሸሻሉ ይላል። ለምን ካላችሁ በፍርድ ቀን ያከማቸነው ሀብት መጠጊያ አይሆንም፣ ሸክም ነው የሚሆንብን። እንደው መያዝ የሚችሉትን ያህል ያዙና ከዛ በቃ እያለቀሱ መሄድ ነው ያላቸው አማራጭ። ከዛ በጣም የሚያስደነግጥ ቃል እናያለን። የኔምረምም ወንዞች ደርቀዋል ይላል። እንዳለ ልምላሜ ሁሉ ጠፍቷል ይላል። ክፍሉን ሙሉን ስታነቡት ደርቀዋል የኔምረም ወንዞች። ለካ ኃጢአት ፍጥረታዊም መንፈሳዊም ድርቀት ነው የሚያስከትለው። እዚህ ቦታ ላይ የሚያወራው ስለ ፍጥረታዊ ድርቀት ነው። ከኃጢአታቸው የተነሳ ከሰዎቹ አመፅ የተነሳ ወንዞቹ ደረቁ፣ ሳሮች ደረቁ፣ አትክልቶች ደረቁ፣ ልምላሜ ጠፋ። ለእኛ ዛሬ ምንድነው ትርጉሙ ካላችሁ ኃጢአት መንፈሳዊ
ፍጥረታዊም አካላዊም ድርቀት ነው የሚያመጣው። ቁጥር 8 በሞዓብ ጠረፎች በየስፍራው ጩኸት ይሰማል፣ ጩኸቱም እስከ ኤግላይም እና እስከ ብኤር ኤሊም ይደርሳል ይላል። ኃጢአት የሚያስከትለው መዘዝ አንድ ቦታ ወይ አንድ ሰው ላይ ተገድቦ አይቀርም። ከሞዓብ ጠረፎች የሚነሳው ጩኸት እስከ ኤግላይም እስከ ብኤር ኤሊም ደርሷል ይላል። የአንድ ሰው አመፅ ቤተሰብን፣ ቤተክርስቲያንን፣ ማህበረሰብን ከዛ ሲቀጥል ሀገርን አፌክት ያደርጋል እንጂ ግለሰቡ ጋር ተገድቦ አይቀርም። ይሄዳል፣ ኮንሲኩዌንሱ ይሄዳል። ቁጥር 9 በዲቦን ከተማ የሚገኘው ወንዝ በደም የተሞላ ነው። ሆኖም በዲቦን ላይ እግዚአብሔር ከዚያ የባሰ ነገር ያመጣል። ከሞዓብ ሸሽተው የሚያመልጡትንና ከዚያም ከሞት የተረፉትን ሁሉ አንበሳ ልኮ ያጠፋቸዋል ይላል። ይህን ክፍል በጣም በጥሞና እንድታዩ ትፈልጋለሁ። በደም የተሞሉ ወንዞች ፍርድ ገና አለመጠናቀቁን ነው የሚያሳዩት። ከዛ ግን ሰዎቹ እንደ መጸጸት፣ ንስሐ እንደ መግባት፣ ፕሮፐር የሆነ ሪፔንታንስ እንደማድረግ ሊያመልጡ ሲሞክሩ እናያቸዋለን። እና ሊያመልጡ የሚሞክሩትን አንበሳ ይጠብቃቸዋል። አንበሳ ልክባቸዋል እነሱ ላይ ደግሞ ይላል እግዚአብሔር። ንስሐ በመግባት ፋንታ፣ ኃጢአትን በመናዘዝ ፋንታ ኮንሲኩዌንሱን በአቋራጭ ለማምለጥ ሲሞክሩ የባሰ ፍርድ አዘጋጅቻለሁ ይላል እግዚአብሔር። አያችሁ፣ ምክንያቱም እግዚአብሔር አይዘበትበትም። እግዚአብሔርን በአቋራጭ ሄደን አናመልጠውም። በፊት ለፊት በር እንግባ። የፊት ለፊቱ በር ንስሐ ይባላል፣ መናዘዝ ይባላል፣ ዳግመኛ ወደዛ ነገር ላለመመለስ መወሰን ይባላል። መልካም ማድረግ መማር፣ ክፉ ማድረግ መተው፣ መልካም ማድረግ መማር ይባላል። የፊት ለፊቱ በር። በጓሮ በር ለማምለጥ ስንሞክር አንበሳ አይገርምም? እዚህ ጋር የሆነ ነገር ደረሰብኝ ብላችሁ ትመለሳላችሁ ብሎ እኮ ነው እግዚአብሔር እየጠበቀ ያለው። አይገርምም? የሆነ ነገር እግዚአብሔር ሲገስጽ ሲቀጣ ይመለሳሉ ብሎ እኮ ነው። ከዚህ በፊት አይተናል አይደል? ስናጠና በዚህ ሁሉ ትመለሳላችሁ ብዬ ጠብቄ ነበር እኔ፣ እናንተ ግን ልባችሁን አደነደናችሁ። ስለዚህ ደግሞ እጨምራለሁ ቅጣቱን ይላል እግዚአብሔር። እጨምራለሁ እና አቋራጩን ትቶ በፊት ለፊት በር መግባት ነው የሚሻለው። ምን እንማር ከዚህ ምዕራፍ? ጨርሻለሁ። አንደኛ፣ በአንድ ሌሊት ሊጠፋ በሚችል ነገር አንታመን። በአንድ ሌሊት ተደመሰሰ ይችላል። ያቺ ኃያል ሀገር ሞዓብ በአንድ ሌሊት ተደመሰሰች። ሁለተኛ፣ እውነትን በፍቅርና በርህራሄ እንናገር። ጌታ የምትሰቅለውን፣ የምታዋርደውን፣ የምትሸጠውን፣ ቀሚሱን ጨረታ የምታወጣውን ያችን ከተማ አያትና አለቀሰላት ነው የሚለው። ኢሳይያስ የእስራኤል ታሪካዊ ጠላት ሊቀጣ እንደሆነ ሲያይ አለቀሰ። ከልቤ አለቀስኩኝ ነው ያለው። እኛስ እኛ ላይ ያደረሱብን ጉዳት ይበልጥብናል ወይንስ እነሱ የሚሄዱበት የዘላለም ጥፋት? የቱ ይበልጥብናል? በርህራሄ እንናገር። ሶስተኛ፣ ኃጢአት ከሚያመጣው ድርቀት ህይወታችንን እንጠብቅ። በቃ ድርቀት ያመጣል። አራተኛ፣ የኃጢአትን መዘዝ በአቋራጭ ለማምለጥ ከመሞከር በፊት ለፊት በር እንግባ፣ በንስሐ እንመለስ። ጌታ ኢየሱስ ይባርካችሁ።